እሱን አሁን እዚህ መመለስ አልችልም። እንዴት አይመልሱም? አስራው መጽሐፍ እኮ ማለት ቤተክርስቲያን ምን ብላ የምታስተምረው? እርሶ የቤተክርስቲያን መምህር ነው። አስራው መጽሐፍ ከገድላት ድርሳናት ከቀኖና መጽሐፍት እኩል ነው ስልጣኑ ወይስ አቻ ነው ስልጣኑ ወይስ ይበልጣል? አስራው መጽሐፍ አሌክስ እኮ ማነው ኤክስ እኮ ያመጣባችሁ ቻሌንጅ አደጋ እኮ ነው። አስራው መጽሐፍ ካልበለጠ ከገድላት ከድርሳናት ከታምራቱ መምህር። ስለዚህ አስራው መጽሐፍ እና ገድለ ክርስቶስ ሰምራ ትከሻ ለትከሻ ተለካክተዋል ማለት ነው። ግን ኤርሚ እንደዚህ ጋር ልግባና ከይቅርታ ጋር አላስቆየው። ዳኒ ቅድም ምን ብሎ ተከራከረኝ? አይ ኦርቶዶክስማ አይ ይሄ መጽሐፍ ቅዱስ ራስ ናት ይበልጣል ብላ ታምናለች አለኝ። አረ ቆይ እንዲህ ስለው አረ ይበልጣል። መምህር ግን ምን አሉ? ይሄን መመለስ አልችልም አሉ። ዳኒ ወይም ይቅርታ ዳኒ ስፔሲፊክ እንዳይሆን ሌሎች ወይም ማንኛውም ሰው የኛ እምነት ነው ብለን ስንመጣ አይ እናንተ እንዲያትሉ ብላችሁ በድፍረት ማውራቱ ጥሩ አይደለም። ይሄው እሳቸው አሁን ለመመለስ አልችልም ያሉት፣ ዳኒ ግን ቅድም ኦርቶዶክስ እንዲህ ናት ብሎ መለሰ እና እንደዚህ ስተት ነው ባልልም ዳኒ መውቀሴ ባይሆንም ግን እንደዚህ ተገቢ አይደለም። ቀጥሎ አሁን እናንተ አልገባም። ስለዚህ መምህር አንድ ነገር ማስቀመጥ አለበት። እኛ አሁን ፕሮቴስታንት ነን፣ እኔ ማለት ነው። እኛ በእኛ ቤተክርስቲያን በእኛ አብያተ ክርስቲያናት ቢመጡ ከመጽሐፍ ቅዱስ የበለጠ የትኛውም ጽሑፍ፣ የትኛውም መጽሐፍ፣ የትኛውም ትምህርት፣ የትኛውም ሰው የለም። የመጨረሻ ሉዓላዊ ባለስልጣን የሆነው ሉዓላዊ ዳኛችን የእግዚአብሔር ቃል ብሉይ ኪዳንና አዲስ ኪዳን ነው። ይሄ በየትኛውም የጴንጤ እምነት ውስጥ ግቡ፣ ትልቁ መመሪያችሁ ትልቁ መጽሐፋችሁ የቱ ነው ከተባለ ቁጥር አንድ የምናነሳው መጽሐፍ ቅዱስን ነው። ከዚህ ቃል በላይ ስልጣን ያለው ማንም የለም፣ ራሱ እግዚአብሔር የቃሉ ባለቤት እንጂ። ማንም ፓስተር ነኝ ብሎ ያለ፣ ማንም አገልጋይ ነኝ ብሎ ያለ የትኛውንም መጽሐፍ ይጻፍ፣ የቱንም ያህል ዘመን ይማር፣ ከእግዚአብሔር ቃል ከመጽሐፍ ቅዱስ በታች ነው። ራሱ አብያተ ክርስቲያናቱ በሙሉ ማለት ነው የተመሰረቱበትን የዘመን ምስረታ ርቀት ጠርታው እኔ 190 ዓመት ወይ 1000 ዓመት ሆኖኛል ብላ ብትል ሙሉ ወንጌል ወይ መሰረ ክርስቶስ ከመጽሐፍ ቅዱስ በላይ አይደለችም፣ በታች ናቸው። ከእግዚአብሔር ቃል ስልጣን በታች ናቸው። ስለዚህ እኛ ቤት የመጽሐፉ አውራ ማን ነው ማለት ነው? መጽሐፍ ቅዱስ ነው። ይሄው ነው እየነገርኩት ነው። እኔም አገልጋይ ስለሆንኩ በእኛ በወንጌላውያን አማኞች ማለት ነው እዚህ ያለን አገልጋዮች ስለሆነ በእናንተ ጋር አስራው መጽሐፍ ከገድላትና ከድርሳናት ይበልጣል አይበልጥም ብዬ ስለውት ለምንድን ነው ይህንን ልመልስልህ አልችልም ያሉት? እርሶም ይህንን የማይመልሱ ከሆነ ኤክስ እያለ ያለው ትክክል ነው ማለት ነው። ዘወራ ጥቅምት ብቻ ሳይሆን እኔም ጋር ብዙ መረጃ ስላሉ እዚሁ አደባባይ ላይ እንደሱ አይነት ልክሱ ያቀረበው አይነት ጽሁፍ በገድለ ክርስቶስ ሰምራ ላይ ወርሃ ጥቅምት ላይ የታተመው አይነት ጽሁፍ ከዛ የባሰ አንድ ማት አለ። ስለዚህ አስራው መጽሐፍ የተባሉት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከቀኖና መጽሐፍቶች አይበልጡም እንዴ መምህር? ይቀጥሉ መምህር። ሚዩት አድርገውታል። አስራው መጽሐፍ ከገድላትና ከድርሳናት ከቀኖና መጽሐፍት አይበልጥም እንዴ? በኦርቶዶክስ አስማውን ላሳይ ማለት ነው። አይበልጥም ወይ? አስራው መጽሐፍ ከሌሎች ከቀኖና መጽሐፍት ይመልሱ መምህር። ቴንክ ለዛም እኮ ነው እኔ አሁን ቅድም ተናገርኩኝ እኮ ፕሮቴስታንትና ኦርቶዶክስ ልዩነታችን ይሄ ነው። አሁንም ይሄ ሜክስም እኮ እያመራ ያለው ወደ ፕሮቴስታንትነት ነው። ለምን እኛ ብቻ የሚል አናቅም ነው እያልኩ ያለሁት። አሁን እየተግባባን ከሆነ ብቻ የሚባል ቤተክርስቲያን ወላትም ገድላቱን ድርሳናቱን ብቻ አይደለም መምህር የጠየቅኩት ያልኩትኝ እርሱ መምህር ነው ተምረዋል። አስራው መጽሐፍትን ለእርሶ መናገር ለቀባሪው ማርዳት ነው። አስራው መጽሐፍት የሚባሉት ከቀኖና መጽሐፍት ገድላት ድርሳናት ቀኖና ናቸው። እኛም የቤተክርስቲያኒቱ አገልጋዮች ስለነበርን ማለት ነው። ከቀኖና መጽሐፍት ይበልጣል አይበልጥም? አስራው መጽሐፍ ወደዚያ ልመጣልህ እኮ ነው። አሁን እኮ አንተ ቀጥታ እንትን ለማለት ነው ቻሌንጅ እያደረከኝ ያለው። ይበልጣሉ የማይበልጥም እንድልህ ሳይሆን ማብራራት ይጠበቅብኛል። ዝም ብሎ እንዲሁ አይደለም። አሁን ስለ አስራውና ስለ ገድል ለማውራት እንዲያና እንዲህ ያህል የሚፈጅም ጉዳይ አይደለም። በቤተክርስቲያን የተቀመጠ ጉዳይ ስለሆነ ማለት ነው።
ቤተክርስቲያኗ እየተጠቀመችው ያለ ገርል ነው። ዛሬ በእያንዳንዳቸው እነዚህ አሁን ክርስቶስ ሰምራም የራሷ ጽላት ተቀርጾላት ያለች ሰማዕት ናት። ሌሎችም ጻድቃን ሰማዕታት እነ ገብረ መንፈስ ቅዱስን ጀምረን እነ ተክለ ሃይማኖት ብንል እያንዳንዳቸው ገርላቸው ግን ከቅዱሳት መጻሕፍት የተውጣጡ ናቸው። ቅዱስ መጽሐፍ የተባለው እንዳልከው መጽሐፍ ቅዱስ ነው። እነዚህን ገርላት የሚመዝን ገርላቶችን ሊመዝናቸው ሊያበጠለጥላቸው ሊጥላቸውም ሊያነሳቸው የሚችለው ምንም ጥያቄ የለውም የአምዱ መጽሐፍ ቅዱስ ነው። ምሰሷ የሃይማኖታችን ተቋም የሃይማኖታችን ምንነት ወይም ደግሞ የሃይማኖታችን ማስረጃ የገርላቱ መፈተሻ መጽሐፍ ቅዱስ ነው። ይሄ ቤተክርስቲያኗ ታስተምራለች። ነገር ግን በአባቶቻችንም በጉባኤ ቤት እኮ ሲያስተምሩን አንድምታ ስንማር እንደ ገርል እንደ መጽሐፍ እንደ ወንጌል ማን ጸድቆ እንደ ገርል ማን ተኮንኖ ይላሉ። ገርላት ሲጻፉ አንዳንድ ያልታዩ ዝም ብለው የገቡ ሊኖሩ ይችላሉ። እነሱን ደግሞ ዛሬ ስለተጨቃጨቅን ሳይሆን አሁን ላይ የተቋቋመው በዚህ በፕሮቴስታንቱም በተለያዩም የመጡ ጥያቄዎችን ለመመለስ የተቋቋመ ግብረ ኃይል አለ። እሱም ደግሞ የሊቃውንቱ ጉባኤ ወይም ደግሞ ዝክረ ኒቂያ የሚል ነው። በሱ እየታየ እየተፈተሸ የሚስተካከል ነገር ካለ ወደፊት ሊስተካከል ይችላል እንጂ አሁን አንተ በምትለይ ልክ እንዲህ ነው ልልህ አልችልም ነው እያልኩ ያለሁት። ከተግባባን ተናግረው ምናልባት ለምንድነው ቤተክርስቲያን ቅድም ምን አሉ? ቤተክርስቲያን ይሄን እኮ ልመልስልህ እስከማይገባ ድረስ ቤተክርስቲያን በግልጥ አስቀምጣዋለች አሉ። ምን ሆነ በግልጥ ያስቀመጠችው? የቀኖና መጽሐፍቶች ከ10 መጽሐፍት እኔ እዚህ ላላችሁ ሰዎች የምናገረው መምህሩ አሁን ይቅርታዬን ቋንቋ ስናገር ሊደብቁት የፈለጉት ነገር አለ። ይሄ ኤክስ የሚባል ሰውዬ ይዞባቸው የመጣው ጣጣ አደገኛ ነው። ከዚህ ጣጣ አሁን ቤተክርስቲያኒቱና ልጆቿን ለመታደግ ከፈለጉ ቤተክርስቲያኒቱ በግልጥ አስመራ የተናገረችበት በመጽሐፍት ብልጫዎች ውስጥ በቅዱሳት መጽሐፍት ብልጫዎች ውስጥ የ10 መጽሐፍ ከየትኛው መጽሐፍት ናቸው ከተባሉ በቤተክርስቲያኒቱ ውስጥ ከተጻፉ የቀኖና መጽሐፍቶች በላይ ስልጣን አለው የ10 መጽሐፍ ብላ ቤተክርስቲያን ታስተምራለች። ኦኬ እርሶ ይሄንን የ10 መጽሐፍ ቤተክርስቲያን ይበልጣል ብላ ያስተማረችበትን በግልጥ የተናገረችበትን እርሶ ለምን ነው በግልጥ መናገር የፈሩት? ስለ 10 መጽሐፍ የበላይነት ስለ መጽሐፍ ቅዱስ ስለ ብሉይና ስለ አዲስ ኪዳን መጽሐፍት ጉባኤ ቤት ያለው እሱ ነው። ገድላት ድርሳናት ጉባኤ ቤት የላቸውም። መጽሐፈ መነኮሳት መጽሐፈ ሊቃውንትና ብሉይና አዲስ የቤተክርስቲያኒቱ የጉባኤ ቤት ጉባኤ ዘርግታ የምታስተምረው ትምህርት ነው። ስለዚህ የቤተክርስቲያኒቱ እንደውም አዕማድ መሰረቶች የሚባሉት እነዚህ ላይ የተመሰረተ ነው። ከዛም እነኚህን ትምህርቶች የተማሩና የተመረቁ ሰዎች ናቸው አራት አይና እየተባሉ የሚባሉት እንደና አባ ገብረ ኪዳና እንደ ሌሎቹ ሊቀ ሊቃውንት የተባሉት ማለት ነው። እርሶ ለምንድነው ብላክ ኤንድ ዋይት 10 መጽሐፍ ከሌሎች ቅዱሳት መጽሐፍት ወይ ደግሞ ከገድላት ድርሳናት ከቀኖና መጽሐፍቶች ይበልጣሉ ብላ ቤተክርስቲያን በግልጥ የተናገረችበትን እርሶ ለምን እንደዚህ በግልጥ መናገር የፈሩት? አልፈራም። ለምን ታዲያ አይነግሩም? ቤተክርስቲያን በግልጥ የተናገረችው ነው። ማንንም አልፈራም። ምን ይኸውልህ ፈርቼም ደግሞ በምንም ታምር የምደብቀውም የለኝም። ብዙ ሰው ይሰማናል። የሚፈራ መምህር የላትም ቤተክርስቲያኗ። ታስተምራለች። መቀበል አለመቀበል ደግሞ የተቀባዩም ደግሞ የሰሚው ድርሻ ነው። እኔ አሁን በግድ ተቀበልም ልል አልችልም፣ አትቀበልም ልል አልችልም። የቤተክርስቲያኗ እየተናገርኩ ነው። እሺ መጽሐፍ ቅዱስ ከታምረ ማርያም ይበልጣል አይበልጥም? ማለት አልገባኝ። ታምረ ማርያም መጽሐፍ አለ አይደል? መጽሐፉ እንደዚያ የሚል አይተሃል? ይበልጣል የሚል ካለ አስረዳኝ። የጠየቅኩትን የመልሱ ታምረ ማርያም ከመጽሐፍ ቅዱስ ይበልጣል አይበልጥም? በኦርቶዶክስ ቤተክርስቲያን የለም፣ እንደዚያ የሚል ትምህርት የላትም። አይበልጥም አይደል? አዎ እንደሱ የሚል የለም። የሚበልጠው መጽሐፍ ቅዱስ ነው አይደል? ምንም ጥያቄ የለውም። ምንም ጥያቄ የለውም። ስለዚህ 10 መጽሐፍ ከመጽሐፍ ቅዱስ ከሌሎች መጽሐፍት ሁሉ ከበለጠ አሁን ታምረ ማርያም ከ10 መጽሐፍት ጋር አይመደብም። ኦኬ ለጊዜው ለምን ይመደባል? ኦኬ ካልተመደበ ታዲያ ገድላት ድርሳናት ከ10 መጽሐፍ ይበልጣሉ ያንሳሉ ብዬ ቅድም ስጠይቅዎት ቤተክርስቲያን በግልጥ ተናግራበታለች አሉ። በግልጥ የተናገረችበትን እርሶ እዚህ በግልጥ አልናገርም ይሄንን አሉ። አሁን ግን ደግሞ ስጠይቅዎት ታምረ ማርያም የገቡበት ኢንቴንሽን እኮ ነው አሁን እያልኩ ያለው። እናንተ እየሄዳችሁበት ያለው መስመርና እኔ የማወራችሁ ስለማንግባባ
ለዛ ነው ነው መናገር አልፈልግም ያልኩ እንጂ ከፈለክ እሺ ከዛ ፍጥረት ጀምረ ዘራን ብብልኝ እኔ ልተረጉምልህ እችላለሁ። ምክንያቱም ዝም ብዬ ባቋራጭ መምር አለመሆኔን ማወቅ አለብህ። የብሉይ ኪዳንና የአዲስ ኪዳን መምህር ነዎት ማለት ነው። ከዘፍጥረት ከተጀመረ የብሉይና የአዲስ ኪዳን መምህር ነዎት ማለት ነው። ስለዚህ ስለ መጽሐፍ ቅዱስ ስለ 10ው መጽሐፍ ለእርሶ መናገር 17 ዓመት የተማሩበትን ትምህርት ወይም ደግሞ ገድለ ተክለ ሃይማኖት መሄድ እንችላለን። በቅርብ ያሉኝ አሁን ምናልባት ያደርኩበት ሌላ ቦታ ስለሆነ እንጂ ገድለ ክርስቶስ ሰምራ ገጽ 54 ቁጥር 1 ብትሄድ በየዕለቱ ከሲኦል 3000 ነፍሳት እንድታወጣ ስልጣን ሰጠ።
ያው ስክሪንሾት አድርጉት። ማናችሁም ስክሪንሾት አድርጉት። ኦርቶዶክስ ተአምረ ማርያም የሚባለው መጽሐፏ ከመጽሐፍ ቅዱስ ይበልጣል ብላ ያለችበትን ይሄው ስክሪንሾት አድርጉት። አንተ ውሸታም ስክሪንሾት የተደረገ ፎቶ ይዘን የምትመጣው ብሎ ካል እኔ ጋር ደውሉልኝ ወይ ሼር አድርጉኝ እዛ ቤት ስክሪንሾት አድርጉት። ይጠቅማል። መረጃ አይናቅ። ከመጽሐፈ ነቢያትና የእመቤታችን ይህ የእመቤታችን ታምር ከመጽሐፈ ነቢያት ከብሉይ ኪዳን መጽሐፍት እና ከመጽሐፈ ሐዋርያት ከአዲስ ኪዳን መጽሐፍ የላቀ የከበረ ገናና ነውና ይላል። የላቀ ነው የበለጠ ነው እያለ ነገር ቢያልለው አሁን ቤተክርስቲያኒቱ ብሶባታል። የምትናገረውን ማታቅም የምትጽፈውን ማታቅም ጸሐፊዎቿም በአብሾ የደነዘዙ ደብተራዎች ናቸው የሚጽፉት። ያለ ከልካይ ይጻፋል፣ ይገባል። መሰደቢያ በራሷ እጅ ሆነ ማለት ነው እና እናንተን ስጠይቅህ ጥለህ ብትወጣ ምንድን ነው የማደርገው? ስህተት ነው ወደ ማለት አይመራኝም። ለምሳሌ ላይም ጥያቄ ይኖረኛል። ይመራል። ልጨርስ። ትክክል። ሌላ በባለፈው ባይዘው ዳኒም አስወጥቶኛል። ቅድም ዳኒም ተከራክሮኛል። ኦርቶዶክስ እና ጥያቄያችን እንትን ከሆነ ስድብ ካዘለ የሆነ ማንቋሸሽ ካለበት ውሸት መረጃ የሌለው ከሆነ ትክክል ማስወጣት ተገቢ ነው። ስንት የሚሳደቡትን እያወሩ በስርዓት ስንጠይቅ ግን አልመልስም አላሉም። በቃል ግን ወጡ። ለምን? ለምሳሌ ፕሮቴስታንቲዝም ላይም ነገ ወዲያ ልጠይቅ ይችላሉ። ስጠይቅ ጥለው ከወጡ እኔ ምንም ማድረግ አልችልም። ስለዚህ ምንድን ነው ማለት ምን አድርጉ ነው ምንባለው? እና ሂዱ ሀሳቡ ላይ ነው ነው እህታችን ደጋግመሽ ገብተሻል። ሲያስወርዱ ስትገቢ ታወሪያለሽ ያለ ስርዓት ግን ቆይ አንዴ ማለት ይቅርታ ታላቅ ነው አባቴ ግን ማለት ነው የቤታችሁ ስርዓት የለውም። አንደኛ ሚውት ታደርጋላችሁ። ኦርቶዶክስ ትልቅ ሰው ሲገባ ሚውት ነው የምታደርጉት፣ ሲጽፉ ሚውት ነው የምታደርጉት። እና እንዴ ለምን ትስቃለህ? ትልቅ ሰው አለ እንዴ? ማን ሳቀ? ኦኬ ሶሪ የሳቁ ሲሆን ሲቀር ጆሮሽ ላይ የሚስቅ ሌላ ባድ ቆይ ጆሮሽ ላይ የሚስቅ አለ ሌላ። በቃ አሜሪካ ስንኖር እኮ ትንሽ ነገር አለብን። ኤኒዌይ ልክ የምፈልገው ነገር ኤክስ ኦርቶዶክስ አይደለም። ፕላስ ደግሞ ባህር ዳር ነኝ ምናምን ብላል። ባህር ዳር የት ነህ ንገረኝ እስኪ። ይህን ሳይሆን ቆይ ኦርቶዶክስ አይደለህም ካለች ኦርቶዶክሳዊ ጥያቄ አማደ ሚስጥራተ ቤተክርስቲያናትን እንደዛ ብንጠያየቅ ነው እንጂ አሁን ችግሩ እኮ የሆነብኝ ይሄ ነው። የሆነ ቤት ስገባ ኦርቶዶክስ አይደለህም አትጠይቅ፣ አይንህን ጨፍን ላሞኝ ከሆነ እሺ የት ነህ ግን እኔ ቦታዬንም እናገራለሁ፣ ችግር የለውም። ግን ቦታዬን መናገር ምንድን ነው ማለት ቦታውና ቴዎሎጂካል ያልገባኝ ነገር ጥያቄ ምን አገናኘው? ተዋት በቃ ተሸኝታለች። ኦኬ ይቅርታ። እዚህ ቤት ላይ ገስት ላይ አንድ ማን ፓስተር ነኝ ብለህ የምትል ሰው ደጋግመህ ልካል ብራዘር። እኛ እዚህ ቤት ፓስተር፣ ነቢይ፣ ሐዋርያ ብሎ የሚል ስም የያዘ ሰው እውነተኛ ማንነቱን ካላረጋገጥን በስተቀር አናስገባችሁም። ምክንያቱስ በጣም ብዙ አጭበርባሪዎች ስላላችሁ ማለት ነው። በበሉ ፓስተር ነኝ፣ አፖስትል፣ ነቢይ፣ ፕሮፌት ናችሁ ሳናቅ ፓስተር ነኝ ብሎ የሚል ስም፣ ፕሮፌት ነኝ ብሎ የሚል ስም፣ አፖስትል ነኝ ብሎ የሚል ስም ለጥፋችሁ ብትመጡ እዚህ ቤት ገስት ብትልኩ አትገቡም።
ማገልገል የምትፈልጉ ከሆነ ኦኬ፣ ከእውነተኛ ቤተክርስቲያን ከሆናችሁ በመጀመሪያ በውስጥ ተዋውቁን ብያለሁ። ዳኒ ቤት ፕሮፌት፣ አፖስትል፣ ፓስተር ብለህ የምትል እኔም ቤት ብሩኬን ቢከፍት አንዳችሁም ዳጊዬን ቢከፍት ዳጊ ጥላሁን አንዳችሁም እዛ ከመጣህ አናስገባህም። በመጀመሪያ እንወቅህ። አሁን ፓስተር ነኝ ብለህ ያልከው ሰውዬ ፕሮፋይል ፒክቸርን ገብቼ አየሁት። ያለህን የባንክ አካውንት ሁሉ ነው ያስቀመጥከው፣ ስልክህን ሁሉ ነው ያስቀመጥከው። ስለዚህ እንደዚህ ዌልካም አንላችሁም። እሺ ብራዘር፣ በውስጥ እንወቅ። የትኛው ቤተክርስቲያን ነው ፓስተር የምታደርገው? ቴንክ ዩ። ስለዚህ እንዳትልኩ ለማለት ነው። ከፈለጋችሁ በውስጥ ተዋወቁን። በመጀመሪያ በውስጥ ተዋወቁ። ኦኬ፣ ይሄው ነው መልእክቱ። አጭርና ግልጽ ነው። የማንንም ዘራፊ እኛ አስገብተን ከነ ዳኒ ጋር ነበር እናገለግል ነበር እኮ ብሩኬን ኤርሚያስን አውቃቸዋለሁ ብለህ ልጥል ማለት ነው። አታውቀንም፣ እኛም አናውቅህም። ከእውነተኛ ቤተክርስቲያን የሆኑ ብቻ ይመጣሉ ማለት ነው። አሁን እንደነ ፓስተር ታሬ፣ በባለፈው ፓስተር አንዱዬ መጥተዋል። የሐረር ሙሉ ወንጌል ቤተክርስቲያን በጣም እጅግ የምናከብራቸው አገልጋዮች ማለት ነው። ተጠሪነት ያላቸው፣ አድራሻቸው በደንብ የሚታወቅ በትክክልም የእግዚአብሔርን ሕዝብ የሚመግቡ ማለት ነው። እንደነ ፓስተር አላዛር ይባቤ እንደነዚህ አይነት ሲመጡ ማለት የሚታወቁ እና ደጋግማችሁ አትላኩ ለማለት ነው። ይሄው ነው መልእክቱ። ቴንክ ዩ ወንድምነት፣ ቀጥሉ። ምናልባት እኔ ልጨርስና አሁን በእርግጥ ያልኩበት ቦታ ቤተሰብ ምን ያለበት ነው። ከዛ ውጭ ግን እንደው በአካል ብናወራ ይሻላል ሚዲያ አይደለም ብሎ ግን ጥያቄን መጽሐፍ ይዤ ጥያቄ መጠየቅ ምችል ከሆነ አሁን አዲስ አበባ እንጦጦ ማርያም ነው የሚቀርበኝ። እዛ አካባቢ ያለ ካለ ግን ይሉኝታ ሳያስይዘኝ ሳያስገድደኝ ማገኘውም ደግሞ ሌላ ቦታ አይደለም፣ እዛው ቅጥሯ ቤተክርስቲያኗ ውስጥ ከሆነ እንጦጦ ማርያም ቅርቤ ናት። እዛ ሄጄ ጠይቃለሁ፣ ችግር የለው። ከዛ ውጭ ግን ፕሮቴስታንቲንም ጠይቃለሁ፣ ችግር የለብኝም። እና የሆነ እንደው ለሚዲያ አይበቃም ከተባለም እንጦጦ ማርያም መሄድ ይችላለሁ፣ ቅርቤ እሷ ናች። እና ገብቼ ግን በፈለኩት ዙሪያ የምጠይቀውን እንደዛ ነው። ውይ ጊዜ ወስድኩ አንዛዛሁት መሰለኝ። ሌሎቻችሁ ግን ቀጥሉ። አንተ ግን እምነት ኤክስ ሰው መጽሐፍ ቅዱስን ሳያምን ገድለ አርሴማን ቢያምን የዘላለም ሕይወት ያገኛል ብለህ ነው የምታምነው? እንግዲህ እሱ ምን መሰለክ ብሩኬ፣ አንደኛ ሳድግ ለምሳሌ ዝም ብዬ ሰንበት ትምህርት ቤት ሄዳለሁ። ጥሩ ነው ባይዘው። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ጥሩ ነገር ለምሳሌ የሰርክ ትምህርት አለ በየቀኑ፣ እሱን ይዛለሁ። እንደዛ ላለሁ። ስለዛ እኔ ጋር የነበረው አእምሮዬ ላይ እስከ ቅርብ አሁን 29 ዓመቴ ነው። እስከ ቅርብ ጊዜ የነበረው በቃ ትምህርቱ ሁሉ ልክ ነው። ላይክ እንደ ጋሪ ፈረስ የለም በዚህ እና በዚህ ተይዘህ አንድ አቅጣጫ ነው የምታየው፣ ልክ ነው ትላለህ። ነገር ግን ህይወቴ ላይ ራሴ ላይ ተግባሩ ላይ ስመረምር ጥያቄ ሲፈጥርብኝ ከቤተሰብ ነው የጀመርኩት። ከቤተሰብ ስጠይቅ ብዙም ማይጠየቅ ነው ሲሉኝ፣ ከዛም ስል እንደዛ ነው እንጂ ከዚህ በላይ እንደዛ አይደለም። ለዛ ነው ቅድም ማለት ከመጀመሪያው ጀምሮ ያየው ካለ ሐሳቤን ይረዳል። ሰው ጥያቄ ካለ ግን መጠየቅ ይችላል። ለምሳሌ አንድ ሰው ፕሮቴስታንት ነው ሶላ ስክሪፕቹራ ብሎ 66ቱ የሚያምን ኖሮ እስከዛሬ እንኳ ሳልማር እንደዚህ ነው ብሎ ግን ጥያቄ ቢፈጥርበትና ቢጠይቅህ ኢትስ ኖርማል ታስረዳዋለህ። እውነቱ ካለ ውሸት እውነትን ስለማያሸንፍ ማለት ነው። ጨለማ ብርሃንን አያሸንፍ። ብርሃን ከሆንክ አንተ ነህ እኔ ዶሚኔት የምታደርገኝ ሰው። እንደዛ አይነት ጥያቄ ተፈጠረብኝ እንጂ መጀመሪያ ጥያቄ በአካል እና በጥቅሉ ይሄ ነው። ብሩኬ መልሽ በደንብ እሱ ግልጽ ነው ለኔ። ገና ለምን እንኳን እሱ ላይ ለምሳሌ ሚስጥረ ቁርባን ላይ ጥያቄ አለኝ። አማደ ሚስጥራት ላይ
እንዲመለስልኝ ነው። አሁን ገና እኔ ይኸውልህ አንድ ነገር የተሰራ ነገር ላይ ሌላ ነገር ለመስራት ስትመጣ መጀመሪያ ያን ታፈርሰዋለህ። ለማፍረስ ትመታዋለህ። ምን ትለዋለህ? ምቱ ጥያቄ ነው። ጥያቄ ላይ ነኝ። ያንን ለማመንማ ያን ባምንማ እሱን ሰውዬ ባልጠየቅኳቸው ቅድም ዳኒም ባልጠየቅኩት ጥያቄ ላይ ነኝ። ገብቶኛል። አሁን መልስ ግልጽ ነው፣ ለኔ ግልጽ ነው በጣም። ቴንክ ዩ። ጠይቅ፣ በደንብ ጠይቅ። ደግሞ እግዚአብሔር ደግሞ የሚረዳ አምላክ ነው አይደል? የልብን የሚያውቅ አምላክ ነው። የልብን አይን የሚከፍት አምላክ ነው አይደል? የሊዲያን እንድታስተውል የሊዲያን አእምሮ ልብ የከፈተ አምላክ ደግሞ ያንተንም ይከፍታል። ይሄን አምናለሁ። እግዚአብሔር ይችላል። ጠይቅ፣ በደንብ ጠይቅ። የጌታ እራት ላይም በክርስቶስ ኢየሱስ ስላለህም እምነት ሁሉም ነገር ላይ ጠይቅ። እግዚአብሔር እውነቱን በደንብ ያሳያል። ግን ለጥያቄው መልስ የሚሰጡት እቺ ቤተክርስቲያን ብራና ዳምጣ ቀለም በጥብጣ አገር የሰራች ልታፈርሷት ነው የሚሉ። ይህንን አትጠራጠር። ቅድም ኤርሚ እንደው ሐሜት አይደለም ራሳቸውም ስላሉት ይሄ ልጅ ጴንጤ ነው ያሉበት ምን መሰለክ፣ ወይም ፕሮቴስታንት ነው ያሉበት ቅዱስ ቁርባኑ ላይ አማናዊ ነው ሲሉ አማናዊነቱ ላይ ጥያቄ አነሳ። እንዴ ኦርቶዶክሱን እንዴት አማናዊ ላይ ታነሳለህ ሲሉ ነው በተግባር ማየውና እነሱ የጠቀሱልኝ ዮሐንስ 6 ነበር። እዛ ላይ ስንጠያየቅ ኦርቶዶክሱን እንዴት ታነሳለህ አንተማ ፕሮቴስታንት ነህ ምናምን ግብረ ሰዶም ነው ሁሉ አሉኝ። ቅድም የተናገርኩት እሳቸው ባሉበት ሐሜት አይደለም። እንደዛ ሲሉኝ አዎ ፕሮቴስታንት ነኝ እቃወማለሁ፣ ማላምነውን ትምህርትማ እቃወማለሁ አልኳቸው። ባላስወጣሁት ብሎ ወዲያው አስወጡኝ ማለት ነው። እና በዛ ልክ ነው የቅድሙ ክሊር። ለምን ሐሜትም አይደለም ራሳቸውም ቃል በቃል ብለውታል፣ እኔም ቅድም እያሉም ብየዋለሁ። እና እንደዛ ነው። ልብ በሉ እዚህ ያላችሁ ሰዎች። አሁን ይሄ ወንድም ኦርቶዶክሳዊ ወንድም ሆኖ ጥያቄ ጠየቀ። ለጥያቄው ተገቢውን መልስ ከመስጠት ይልቅ መምህሩ ፈርጠጣው መሄድን ነው ምርጫቸው ያደረጉት። ብሩኬም ደግሞ አደገኛ የሆነ ጥያቄ የጠየቃቸው አንዱ የብሩክም ጥፋት ነው፣ የኤክስም ጥፋት ነው። ስለዚህ ለእኚህ መምህር ለመሸሽ ከሁለቱ ላይ አንወርድም። ይዛቸው የመጣችሁት ጥያቄ አደጋ ነው፣ ለመምህሩ አደጋ ነው። 17 ዓመት ትምህርት ተምረው 10 መጽሐፍ የተማሩትን ብሉይና አዲስ ኪዳን እንኳን ከታምረ ማርያምና ከገድለ ክርስቶስ ሰምራ እንኳን መብለጡና አለመብለጡን ቤተክርስቲያን በግልጽ አስቀምጠዋለች ይላሉ። በግልጽ ያስቀመጠችውን ግን በአደባባይ ግን በግልጽ ሊናገሩ አልቻሉም። ይሄ ምን ማለት ነው? ሰምቲንግ ችግር አለ ማለት ነው። ያ እና ብርኬ ቀጥሉ። ቴንክ ግን ኤርሚ እዚህ ጋም ደግሞ የምናገረው እናንተም ጋር ያለ ችግር፣ ለምሳሌ ቅድም ሳወራ ቤተክርስቲያን አታስተምሩም ትላላችሁ። ማስረጃ ልስጥ ላብራራው አይቻልም። እስካልሰደብኳችሁ ድረስ አንድ ደቂቃውን ላይ እየጠየቁ አልሰጠኝም ነበር ቅድምና ሌብል ማድረግ ሰውን በእናንተ እንዲሆኑ ማለት ነው። ሌብል ማድረግ አያስፈልግም አይደለም። መረጃ እስከሰጠው ለኦርቶ ምትለኝ ይሄው ስልክ እድል ካልሰጠኸኝ አንግባባ። ሰውን ሌብል ከማድረግ በቃ አንድ ሰው ሙስሊም ነኝ ካለ በቃ ይሁን በቃ ያለውን ቃል ተቀብለህ ማስረጃውን ነው ማየት የሚገባው ብዬ አስባለሁ። እና ለአዲስ ሰው ገብቷል። ቀጥሎ ኤኒዌይስ አንድ ቻሌንጅ ላቅርብልህ። ኦርቶዶክስ ላይ ጥያቄ ያለኝ እየጠየቅኩ ነው ስላልክ በምድር ይሁን ትምህርትም ሊሆን ይችላል። ልመልስልህ ፈቃደኛ ነኝ። እሺ ብሩክ፣ ምናልባት እንደዛ አደርጋለሁ። በአካል ችግር የለብኝ። እንጦጦ ማርያም አካባቢ ወደዛ ነኝ። በአካልም ወይም በቲክቶክም በፈለከው እንደዛም ደስ ይለኛል። አይ እንደዚህ ደስ ይለኛል። እንደዛ እናወራለን። ፎሎ አድርግ። አሁን ግን ስልክ ጻፍልኝ።
አይ እሱን አላምንም። ኦኬ ገድላት ቅዱሳት መጽሐፍ ተብለው ይጠራሉ። እንደ ኦርቶዶክስ አስተምሮ ቅዱሳት መጽሐፍት ሲባል ተመለስኩኝ። ስልክ ገባብኝ። ሶሪ። ነው ብለምታ የትኛው ኢየሱስ እውነት ነው። አንተ የእግዚአብሔር ልጅ ነህ፣ የዳንክ ሰው ነህ ማለት ነው። አዎ በክርስቶስ ኢየሱስ በኩል እውነት ነው። ወደ ማርያም ትጸልያለህ? ባይዘው ነው ወደ እግዚአብሔር ነው የምጸልየው። አይ በቃ እሺ፣ ሌላ ሰው እንቀበል። ተባረክ። እውነትህን ነው። ለምን ወደ እህትህ ትጸልያለህ? ወደ እህትህ አይጸልይም። እኔ አላምነውም ወንድምነት። ወደ ማርያም ትጸልያለህ። በማርያም ስዕል ፊት ትጸልይን እንደ ወንድማችን አላየህም? ኤርሚ አጸልይም እኮ እንደዛ አላየህም? ባይዘው አንድ ነገር መናገር ከተፈቀደልኝ ልናገር። ኤርሚያስ አይ የጠየኩን ጥያቄ ላይ ነው። እኔ ስለ ነው እንደ አንድ ነገር ልናገር፣ ሁለት ነገር ልናገር እኔ እፈቅድልሃለሁ። ግን አንድ ኦርቶዶክሳዊ አማኝ በስዕል ፊት ቆሞ ይጸልያል አይጸልይም? እኔ ከብዙ ልምምድ በኋላ ግን እንደዚህ አይነት ነገር ትቻለሁ። በቃ ከተውከው ይሄ ጥያቄ አይመለከትም ማለት ነው። ቴንኪው ወንድማችን። ቀጥሎ ብሩኬ መናገር የፈለከውን ተናገርና ሌላ ሰው እንቀበላለን። መናገር ይፈልጋል። ብዙ ጊዜ ኤርሚያስ የራሱን ሀሳብ ነው እንጂ አንዳንዴ በስፋት ማውራት የሚፈልገው እኔ የምለውን ሀሳብ እንኳን በስነ ስርዓት ሰምቶኝ ለማናገር ፈቃደኛ አይደለም ማለት። ሁሉም ቤት ዳኒም ቤት ራሱን ቤት የተለያዩ ሰዎች ቤትም አገኘዋለሁኝና አንዳንዴ ግን ዝም ብሎ ጭፍልቅ አድርጎ የሚፈርደው ወይም ደግሞ ልክ ነው። አንዳንዴ ሰው ካጠፋ ልክ ካልሆነ ሊገሰጽ ይገባል። ተግሳጽን እየጠላው አይደለም፣ ግን ጭፍልቅ አድርጎ ሁሉንም ባንድ እንትን የሚለው ነገር አለ። ይሄ ነገር ግን ልክ አይደለም። ምናልባት እኔ ስጠይቀው ለኔ በስነ ስርዓት ሊመልስልኝ ይገባል እንጂ ትናንትም እንደውም ሌሊት ላይም እያልኩ ነበር ኤርሚ፣ እንደውም ታስታውስ ከሆነ ሪከርድ ነበረኝ ያልኩና ዲቫይስ ያስኩኝ ግን አሁን ማቅረብ አልቻልኩም እያልኩ ታስታውስ ከሆነ
በቃ የልጁ ጥያቄ ይሄ ነው ወገኖች። ሁሉ ቀን ከትናንት ወዲያ ወንድማችን ኤርሚ ካናዳ እዛ ገብቶ የተናገረውን ትናንትና ወቀሰኝ በእኔ የትናንትናው ደግሞ ዛሬ ማለት ነው። እና ይህን ሰው ስታገኙት አቶ ወቀሳ ነው ማለት ያለባችሁ ብዬ የክርስትና ስም ላውጣለት እያልኩኝ ነው። ወይስ ደስ ስለምልህ ነምጣ ሁሉ ቀን ወቀሳ ነው። ኤርሚያስ እንደዚህ ያለና ኦኬ፣ ለምን አትነግረኝም? ለምን በስነ ስርዓት አታስረዳኝም ነው? ኤርሚ ምኑን ልንገር? ምን አልክና አሁን ምኑን ላስረዳ? በቃ ጠየቁ። እኔ በማርያም ስዕል ፊት አልጸልይም ብለህ ስትል አይ አላምነውም እንደ ኦርቶዶክሳዊ አማኝነቱ ኦርቶዶክሳውያን በስዕል ፊት ስገዱ፣ ለስዕሉ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚል ትምህርት ስላለ እንደ ኦርቶዶክሳዊነት በስዕል ፊት ቆማ አልጸልይም ስልህ አይ እኔ ከብዙ መረዳት በኋላ ትቻለሁ አልከኝ። በቃ እዛ ጋር ሀሳብ አነሳው ማለት ነው። እሺ አሁን 5 ደቂቃ ሰጥሃለሁ። የምትወቅሰኝ ነገር ካለ በ5 ደቂቃ ውስጥ ወቀስ እና ከዛ ተብርፌ ጋር ታወራላችሁ። ኦኬ እሺ። ከትናንት ወዳ ለምሳሌ ኤርሚያስ ቤት ስለ 3000 ዓመት ታሪክ ስለ ኦርቶዶክስ እያወራን ነበርና እኔ ደግሞ መጽሐፍ ቅዱሳዊ መረጃ ስለሌለኝ እሱን አላቅም አልኩ። ከዛ ስለ ክርስቶስ ከውልደቱ አሁን እስካለበት ድረስ ስንት ዓመት ሆነው አልከኝ። እሱንም መጽሐፍ ቅዱሳዊ መረጃ አላገኘሁም አልኩ። ሶሪ አንዴ ድምፅ የሚሰማ ከሆነ ማለት ነው። ቅድም ወይም ደግሞ የሆነ ሰው ቤት ይሄኑ ነገር አንስተ ነበረ ኤርሚን እንደዚህ ያርጋል ስትል የነበረውና ሰውየው እንደዚህ አይነት አመል ነው ያለው። እኔ ምን እንደሚፈልግ አይገባኝም። ወንድሜ ሰላም ነው ግን ኤስኤስኤፍ ሰላም ነው ኤርሚ። እኮ ችግር እኮ እናንተ ቤት ያለማዳመጥ ችግር አለ። ምን ለማለት እንደፈለኩ እንኳን ሳታዳምጡኝ በቃ በቁጣ በተለያየ ነገር እንደውም እስከ ማስወረድ ደረጃ ነው የምትደርሱት። እሺ ምንድን ነው ወዳህ ነው የፈለከው? ለምሳሌ ከኤርሚያስ ቤት ጠየቅኝ፣ እኔ አላወቅኩትም ስለ ክርስቶስ ልደት አሁን ምን ያክል ዓመት ነው እኮ መጽሐፍ ቅዱሳዊ መረጃ ስለሌለኝ አንተ በመረጃ ንገረኝ፣ የምታውቀው ከሆነ እኔ ልማርበት አልኩህ አይደለ? እቺ ነች ኦርቶዶክስ፣ እቺ ነች ብለህ ከምታምታታና ከምትገስጸኝ ብታስተምረኝ ምን ችግር አለው? አንተ የምታውቀው ከሆነ ብትነግረኝ መልካም ነገር ነው አይደለ? እሺ ብሩክዬ፣ አሁን ይህንን ትናንትና ራሱ ተናግረን ጨረስን። ሰውየው አልተመለሰልኝማ። እኔ ምንድነው ጠዋት ላይ ስለሆንኩኝ አውርቼዋለሁ። እኔ ባወራው ነገ ደግሞ መጥቶ ትዝ ይልሃል ከ4 ቀን በፊት ከ3 ቀንስ በፊት ከ2 ቀንስ በፊት ዛሬስ ያልከኝ እያለ እንደዚህ ነው የሚቀጥለው እና የሹራብ ክር አይነት ነገር ይሆናል። ስለዚህ አንተ አናግረው የሚፈልገው ነገር ካለ እኔ እዚህ ጋር ላብቃ። የልጁ ዓላማ ምን እንደሆነ አልገባኝም በእውነት እና ብርኬ አንተ አውራው። እንወዳለን። እሺ በጣም ነው የምንወድ። ኤርሚም ይወዳል፣ ሁሉም ክርስቲያኖች ይወዱሃል። ያ ማለት ስህተት የለብንም እያልን አይደለም፣ እንስታለን በደንብ ሰዎች አይደለም። ለዛ ነው እኮ ጽድቃችን ክርስቶስ ነው እያልን ትምክታችን ክርስቶስ ላይ የምናደርገው። በቃ አሁን ጠይቀህ ያልተመለሰልን ጥያቄ ንገረኝና እሱን ልመልስልህ። ማወቅ የምትፈልግ አለልኝ ምን መሰለህ ኤርሚያስ፣ ኢየሱስ ወደ ምድር መጥቶ ለ33 ዓመት በምድር ላይ ተመላልሶ ከዛ ለኛ ዋጋ እስከ መክፈል ድረስ በመስቀል ላይ ተሰቅሎ ከዛ ሞቶ በ3ኛውም ቀን ተነስቶ አሁን እስካለበት ጊዜ ድረስ ምን ያክል ዓመት ሆነው አለኝ። እኔ ደግሞ መጽሐፍ ቅዱሳዊ መረጃ አላገኘሁም። ከዚህ እስከዚህ የሚል መረጃ ምንም የለኝም ማለት ነው። ወይም እኔ በምፈልገው እንደ ካላንደር ወይ እንደ ተረት ወይ ደግሞ እንደ አፈ ታሪክ ካልሆነ በቀር ምናልባት 2000 ዓመት ገደማ ልል እችላለሁ ሲባል እንደምሰማው፣ መጽሐፍ ቅዱሳዊ መረጃ ግን ምንም የለኝም። ይሄ መረጃ ኤርሚ የሚያውቀው ከሆነ ቢነግረኝ ምንም ክፋት የለውም፣ ለኔም ብቻ ሳይሆን ለብዙዎቹ። እሺ አሁን ይሄንም ቅድም ነግሮክ ነበር። ለምሳሌ ምን አለ ሰምቻለሁ ነው ሲመልስልህ። ለምሳሌ በምን እናውቃለን ጌታ ከተወለደ እስካሁን ድረስ ያለውን እድሜ በምን እናውቃለን የሚለው ስጠይቀው መልሶልህ ነበር። አስተውለህ ሰምተህ ከሆነ ለምሳሌ
ከክርስቶስ ልደት በፊት የነበሩትን ነቢያትና ነገስታት እየቆጠርን ከዚህ ዓመት በፊት ነበሩ እንላለን። ከጌታ ክርስቶስ ኢየሱስ ልደት በኋላም ደግሞ ይሄን ያህል ጊዜ ሆነ እንላለን። በምን እናውቃለን? ከእግዚአብሔር ቃል ለሚለው ለምሳሌ ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ እንደዚህ ይላል። በዚያ ወራት ዓለሙ ሁሉ እንዲጻፍ ከአውጉስቶስ ቄሳር ትእዛዝ ወጣች ይላል። ከዛስ ቄሬኔዎስ በሶሪያ ሀገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ ይላል። አሁን እዚህ ጋር መንፈስ ቅዱስ እንድናውቁ የፈለገው ነገር አለ። ምን? መቼት ማለት ነው። መቼና የት ጊዜ እየነገረን ነው። አንደኛው የመጀመሪያው በዚያ ወራት ዓለሙ ሁሉ እንዲጻፍ በአውጉስቶስ ቄሳር ትእዛዝ ወጣ። ሰው ስልጣን ላይ በነበረበት ጊዜ ማለት ነው አውጉስቶስ ቄሳር። ከዛስ በዚህ ጊዜ ደግሞ ቄሬኔዎስ የሚባለው ደግሞ በሶሪያ ሀገር ገዢ ነበረ። እሱ ገዢ በነበረበት ሰዓት ይህ የመጀመሪያ ጽሕፈት ማለት የመጀመሪያው ቆጠራ ነበር አይደለ? ሰው ሁለት ነገር አነሳ እዚህ ክፍል ላይ። ከዛ ሁሉ እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ሰው ማርያምና ዮሴፍ ደግሞ ከገሊላ ይኖሩበት ከነበረበት ከሰሜኑ የእስራኤል ክፍል ተነስተው ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ለቆጠራ ወዴት ሄዱ? ወደ ዘራቸው፣ ወደ ትውልድ ሰብ ማለት ወደ ነገዳቸው ሄዱ ማለት ነው። እያንዳንዱ ወደ ትውልድ ስፍራው እንዲሄድ ስለታዘዘ ማለት ነው። ከዛ ቁጥር 6 በዚያም ሳሉ የመውለጃዋ ወራት ደረሰ ይላል። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው ይላል። ሰው ጌታ የተወለደው መች ነው ማለት ነው? ቁጥር 1 ላይ አውጉስቶስ ቄሳር ትእዛዝ ባወጣበት ጊዜ፣ ቆጠራ በተካሄደበት ጊዜ፣ ቄሬኔዎስ ደግሞ በሶሪያ ሀገር ገዢ በነበረበት ጊዜ ነው ማለት ነው ጌታ የተወለደው። ይሄን ነገር ሁለቱን ነገር የነገረን የጌታ ውልደቱን ጊዜ እንድናቅ ነው። ለቆጠራ በሄደችበት ማርያም እዛ ወለደች። እዛ ነው በግርግም አስተኛች ይላል። ለምን? ከቤታቸው ወጥተው ሄደው ነበር። ይኖሩ የነበሩት በገሊላ ነበር። ገብርኤል መጥቶ ያበሰራት ወደ ገሊላ ከተማ ነበር አይደል? ናዝሬት ወደምትባል። ከዛ ተነስተው ተጉዘዋል ወደ ደቡቡ ክፍል ማለት ነው። ከሰሜኑ ክፍል ወደ ደቡቡ ክፍል መጥተዋል። ለቆጠራ በሄዱበት ጌታ ተወለደ። አሁን ከዛ ጀምሮ መቁጠር ነው እኮ በጣም ቀላል ነገር። ቄሬኔዎስ ገዢ ከነበረ አሁን ስንት ዓመት ሆነ የሚለውን ማስላት ይቻላል። በዛ ሰዓት ደግሞ አውጉስቶስ ቄሳር ትእዛዙን አውጥተዋል። አየ በምን መልኩ እንደምናቅ። ለምን? መጽሐፍ ቅዱሳችን የመጨረሻው ራዕይ መጽሐፍ የተጻፈው በ95 አካባቢ ነው። በ00 ወይ ደግሞ በአንደኛው መቶ ክፍለ ዘመን ማብቂያ ላይ ነው ተጽፎ ያለቀው። 400 ዓመት 600 ዓመት ጌታ ከተወለደ 800 ዓመት እያለ አይነግረንም ማለት ነው መጽሐፍ ቅዱስ። የተወለደበትን ጊዜ ግን ነግሮናል። ከዛስ ታሪክ ደግሞ እነዚህ ሁለቱ ሰዎች መቼ እንደነበሩ ይናገራል። ያ ማለት ጊዜውን መቁጠርና ማወቅ እንችላለን ማለት ነው። ወንድም አለ። ኦኬ እሺ። ቢያንስ ትናንትና በእኔ ትናንትና ማለት ነው በእናንተ ዛሬ ጠዋት ላይ ስናገር ሉቃስ ወንጌል መጽሐፍ ምዕራፍ 2 ምዕራፍ 3ን የአውግስጦስ ቄሳርና የጢባሪዎስን ቄሳር የሮም መንግስታት እንደነበሩ ከስንት ዓመተ ዓለም እስከ ስንት ዓመተ ምህረት እንደገዙ ከ27 ቢሲ ማለት ነው ቅድመ ልደተ ክርስቶስ እስከ 14 ኤዲ አውግስጦስ ቄሳር ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ስሙ የተጠራው የሮማዊ ቄሳር ስናገር የነበራችሁ 77 ቁጥር ጻፉ። እሱ ገስት ላይ ተቀምጦ አልሰማም። እኔን የሚመጣው ለመክሰስ ብቻ ነው። ኤርሚዬ ለመክሰስ እኮ አይደለም። እታች ያሉ ይጻፉ። ኦኬ ግን አንዴ እዚህ ጋር እኔ ሰምቻለሁ። ትናገራለህ፣ እሰጥሃለሁ፣ ትናገራለህ። ይሄ ሁሉ ህዝብ ሰምቷል ማለት ነው። ይታያል። 77 ቁጥር የጻፈው የሮማውያንን ታሪክን አውጥቼ አውግስጦስ ቄሳር እንደውም ከ30 ምናምን ነገር በላይ የሚሆኑ ፕሮፌሰሮች የተሳተፉበት ነው እና ማታ ላይ እዛ የሰጠሁት አገልጋይ ጋር የመጽሐፉን አርዕስት ንገረኝ ብዬ መጽሐፉን ኦልሬዲ ስለሰጠሁት ሲዲው ጠፍቶኝ ነው። እኔ ጋር ብዙ ሲዲዮ ስላሉ ሲዲውን ካገኘሁት ካላገኘሁት ግን ከ30 በላይ የሚሆኑ በዓለም አቀፍ እውቅ ዩኒቨርሲቲ ውስጥ ፕሮፌሰር የሆኑ ሰዎች ናቸው። የታሪክ ልሂቃን ናቸው የጻፉት እና ይህንን ታሪክ ማለት ነው። ኦኬ ይህንን ዓመተ ምህረት ሉቃስ ወንጌል መጽሐፍ ምዕራፍ 2ን ምዕራፍ 3ን አውግስጦስ ቄሳርና ጢባሪዎስ ቄሳር
በነገሱበት ዘመን ጢባሪዎስ ቄሳር በነገሰበት ዘመን ጌታ ተጠመቀ። አውግስጦስ ቄሳር በነገሰበት ዘመን ጌታ ተወለደ። ይህንን ዘመን ለማወቅ የሮም መንግስታትን የገዙበትን ዘመን ማወቅ ነው። እናም ደግሞ የእስራኤል ነገስታት በዘመኑ የነበሩ ሄሮድስና ጲላጦስ የገዙበትን ዘመን ማወቅ ነው። ኦኬ፣ የሮማን ኢምፓየር ታሪክ ማጥናት፣ ምክንያቱም ሮም ያኔ ቅኝ ገዢ ስለነበረች እና ሰምተሃል አንተም ማለት ነው። አሁን ግን መተህ አልሰማህም፣ አልነገርከኝም፣ ልትነግረኝ አልቻልክም። አሁን ነገር ነው ብለህ ያልከው ወንድምነት ቴንኪው። ይህንኑ ቃል ትናንትና ስነግረው ነበር ለማለት ነው። ከሰማህ በቃ ሰምተሃል ማለት ነው። ቴንኪው ወገኑ፣ የተባረኩ መቀጠል ትችላለህ። ኦኬ እሺ፣ ልክ ነው እኮ ግን የምትናገርበት መንገድ ለምሳሌ ስለ 3000 ታሪክ ስጠይቀኝ እኔ እንደማላቅ ነገርኩ፣ ምንም መረጃው እንደሌለኝ ነገርኩ። ስነግርህ ግን ይህች ነች ኦርቶዶክስ፣ ይሄ ነው እንትን እናንተ እንትን ከአረቂ ቤት መጣችሁ ከጠጅ ቤት መጣችሁ እያልክ እያንቋሸሽክ ከሆነ ልማር ወይም ጆሮ ልሰጥ አልችልም ማለት ነው። አንድ ክርስቲያን ደግሞ እንደ በቃ አረቄ ቤት ላኩ፣ እዛው አረቄ ቤት የምጠጣበት ቤት ላኩ። እቺ ናት ኦርቶዶክስ። አሁን የወጣው ልጅ አይነት ማለት ነው። የወጣው ልጅ አይነት እቺ ናት ኦርቶዶክስ። ስለዚህ አረቄ ቤት ላኩ ማለት ነው። ኦኬ፣ ከአረቄ ቤት መታችሁ። በቃ አረቄ ቤት መልሼ ላኩ ማለት ነው። ቴንክ ዩ። ስለዚህ እኔ ባለሁበት መድረክ ደግመህ የትኛውን ቦታ ላይ እንዳትገባ። ኦኬ ኦኬ፣ ቴንክ ዩ። እዛው አረቄ ቤት ጠጅ ቤት ላኩ። ያው ኦርቶዶክሳውያን ከአረቄ ቤት ስለማትታጡ ማለት ነው። ስድብ ነው አይደለም? አይደለም፣ ትጠጣላችሁ ማለት ነው። ስለምትጠጡ ከአረቄ ቤት ከመጠጥ ቤት ስለማጠፉ፣ ስለዚህ በስርዓት ልናወራ ፈለግ አታወራ። እቺ ናት ኦርቶዶክስ። አሁን የወረደው አይነት ልጅ ማለት ነው። ከአረቄ ቤት የማይጠፉ በስርዓት ሲያወራቸው በስርዓት ማውራት የማይፈልጉ የሚያወሩትንም የማያውቁ ማለት ነው። በከሳሽነት መንፈስ የተሞሉ የአረቄ ቤት መንፈስ ማለት ነው። ስለዚህ እኔ ባለሁበት ፔጅ እዚህ ወንድሞችን ቤት ገብተህ እንዳላይህ። ለምን? ለመማር አይደለም። እነ ሮያልያ አሉ። አሁን ኤክስ አለ እዚህ። አሁን ኦርቶዶክሳዊ ነው፣ እውቀቱን አቀረበ። በቃ የግድ ጴንጤ መሆን አለበት የለበትም? ያ ቴንክ ዩ። አረቄህን አንጫልጥ ማለት ነው። የኦርቶዶክሳውያኑ መገኛችሁ መዋያችሁ እዛ ስለሆነ እንደ ቤተ ክርስቲያንም ማለት ነው። ጠጪዎች ስለሆናችሁ ማለት ነው። ይሄ ስድብ ነው አይደለም? ይሄ ስም ማጥፋት ነው? በፍጹም። የማይጠጡ ጥቂት ቢኖሩም ግን ከ190 በመቶ የሚሆነው ከ10% ወይ ደግሞ በጣም ካጋነንኩት ይቅርታ አድርጉልኝ፣ 20% የማይጠጣ ቢኖር 80 በመቶ ገለባጭ ነው፣ ጠጪ ነው። 4 ነጥብ። ስለዚህ ወደ አረቄ ቤት ልክ ያለው እትሁ በሰላም ብያለሁ። በቀድሞ ንግግር ማለት ነው። በሰላም ወደ አረቄ ቤት ሂድ። አንተ ለውይይትም ራሱ እንትን አትልም። ከትናንት ወዲያ የነበረውን ትናንት ከሰሰ፣ ትናንትና የነበረውን አይሰማም። አላስተማረኝም አለ። አስተማርኩት፣ ሰምቻለሁ አለ። ቅድም ግን አላስተማርከኝም አለ እና አሁን ብሩክዬ ትናንትናውን ደገመለት እና እቺ ናት ኦርቶዶክስ ማለት። ቴንክ ዩ በቃ ቴንክ ዩ። ወንድምነት መቀጠል ትችላላችሁ። ተባረኩ። ዳንዬ ካለ ትልቁ ላይ ሆን ድምፅህን ማሰማን ትልቁ ላይ ሆን ለታብታብ እንዲመች ተባረክ። ያው ስሜታዊ ለማድረግ ነው ቆም ብሎ እንግዲህ በተደጋጋሚ እንትን ያደረገው። ተባረኮች። ሌላ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ ቁጥር ጻፉልንና መግባት ላደረገው ይችላል። ወንድምነት ከዚህ ያለፈ ማለት ነው። ይሄ ሰው አዋይ ቆም ብሎ ነው ያው ስሜታዊ እንድትሆን ነው። ኧረ እኔ ያልሆንለታል። እዛው አረቄ ቤት ልከዋለሁ ከቤተሰቡ ጋር በሽጉጥም ይሁን ገዝቶ በጠርሙስም ገብቶ መጠጣት ይችላል። ሁለተኛ ግን እዚህ ቤት ገብቶ አላየውም።
ሌላ ኦርቶዶክሳዊ እሺ ዳኒ ደክሞታል ይመስለኛል ቀን ጀምሮ ነው የነበረውና ከፈተ ቀን 7 ሰዓት እንደዛ ነገር ቀን ከፈተው ላይ ያው ከመተኛት የፊት ገባ ብዬ ነበር። ከዛ ወጣሁኝ እኔ እንቅልፌ መጥቶ ረጅም ሰዓት ነው የቆየው ማለት ነው። ረጅም ሰዓት ነው የቆየው። እሺ ማረፍ ካለበት ዳኒ ማረፍ ይችላል። ኤርሜ ደውልለት፣ አንተ ደውልለትና ማረፍ ካለበት ይረፍ ወይ አንተ ተከፍትልናለህ። እሺ ሌላ ኦርቶዶክሳዊ ካለ ዳኒ እስኪገባ ድረስ ዳኒ ያለክ አለው። እሺ ማረፍ ካለብህ ዳኒሻ አረፍ እያለ ነው። እሺ ካልደከመን ቆያለን። እሺ በቃ ቆዩን። ከዛ አለው መዝጋት ሲያስፈልግ ካለዛ ወንድም በላሽ መልካም። እሺ ሌላ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ በተነሳው ርዕስ ላይ ማውራት የሚችል አይ ሌላ ጨምሬ ማውራት ፈልጋለሁ የሚልም ካለ ደግሞ እንደዛው ማንኛውም ኦርቶዶክሳዊ መግባት ይችላል። ቁጥር ጻፉልን እናስገባችኋለን። ቁጥር ጻፉልንና እናስገባችኋለን። እሺ በረከት እንኳን ደህና እሺ ኑረዲን ለምን ነው እየገቡ የሚወርዱት? እሺ በረከት እሺ ራእይ እሺ በረከት ተባረክ። እሺ ራእይ ይሰማል ድምጼ? እሺ አንተማ እድል ተሰጠህ እኮ በቃ። እሺ መሲ እያስወረዳችሁ ያለው ኔትወርኩ ነው አልገባኝም። እኔ ነኝ እያስወረድኳቸው ያለሁት ወንድምነት። አንደኛ በጌታ ናቸው። አንተ እየጠራህ ያለው ማን ነው? በጌታ የሆኑት ነው ወይስ ማን ነው? ኦርቶዶክስ ምን ያደርጋሉ? በጌታ የሆኑ እህቶች አሁን መሲ ምን ታደርጋለች? ክርስቲያኖች አትላኩ። በስተትም ከሆነ የላካችሁትን አይ በስተት እንኳን ቢሆን እኮ ራሱ አክሴፕት ስናደርጋቸው እኮ ዲክላይን ማድረግ ይችላሉ። እዛው ይገቡና ሳላቅ ነው የገባሁት ትላለች። ምን ሳታቂ ነው የገባሽው? ሪኮስት ላካችሁ አክሴፕት ማለት ስንቀበላችሁ እናንተ ዛጋ አክሴፕት ስላላችሁት ነው የገባችሁት። ዲክላይን ነው ማድረግ ያለባችሁ በስተት ከሆነ ማለት ነው። ወንጌል አማኙ ናችሁ፣ እምነት ብቻ ጸጋ ብቻ ኢየሱስ ብቻ ሚለውን የምትቃወሙ ካላችሁ ላኩ። ወንጌል አማኙ ናችሁ፣ እምነት ብቻ ጸጋ ብቻ ኢየሱስ ብቻ የሚለውን ትምህርት የሚቃወም ካለ መላክ ይችላል። ወንጌል አማኙ ነው። እንደዛ ብላችሁ የምታምኑ አላችሁ ወንጌል አማኞች? እምነት ብቻ ጸጋ ብቻ ኢየሱስ ብቻ የሚለውን የሚቃወም ወንጌል አማኝ ካለ
የሚደግፍማ እኛም ያዋለን ያለን እኛ ያው እምነት ብቻ ነው፣ ጸጋ ብቻ ነው፣ ኢየሱስ ብቻ ነው ለመዳን ያለቀ። እምነት እና ካልክ ልዩ ወንጌል ነው የሚሆነው እኮ። ካለ መግባት ይችላል። ወንጌላዊ ሆኖ ለክርስቲያን ሆኖ ወንጌል አማኞች ህብረት ውስጥ ሆኖ እንደዛ ብሎ የሚያምን ሰው ካለ መግባት ይችላል። እምነት ሲደመር እኔ የሚል ሰው ካለ ልዩ ወንጌል ነው። ይሄ ስራ ያድናል ማለት አይደለም እኮ። ልዩ ወንጌል የተባለው በስራ በኩል ይዳናል የሚለው አይደለም። እምነት ሲደመር ስራ ወይ ደግሞ እምነት ሲደመር ህግ ነው ልዩ ወንጌል የተባለው። በሁለት እግር መቆም ማለት ነው። እምነትና ስራ ላይ መቆም ልዩ ወንጌል ነው። የተረገመም ነው ደግሞ የተረገመ ነው። እሺ ኢማኑኤል እምነት ብቻ ጸጋ ብቻ ኢየሱስ ብቻ የሚለውን ትምህርት ስለምትቃወም ነው ቁጥር የጻፍከው? ንገረኝና ላስገባክ። እምነት ብቻ ጸጋ ብቻ ኢየሱስ ብቻ የሚለውን ትምህርት ትቃወማለህ? እኮ ግራ ገባን እኮ አንድ ቁጥር ሲጽፍ ግራ ገብቶን ነው። እንግዲህ ጥሪ እያደረኩ ያለሁት ክርስቲያን ሆኖ ወንጌል አማኞች ህብረት ውስጥ ሆኖ እነዚህን የሚቃወም ካለ መጻፍ ይችላል፣ መግባት ይችላል። ካልሆነ ደግሞ ኦርቶዶክሳዊ ነው ጥሪያችን። ኦርቶዶክስ የሆነ መግባት ይችላል። ካልሆነ ደግሞ እሺ ኢንቫይት አረኩ ሃሽታግ ጥያቄ ከሌላችሁ የተወሰነ ሐሳብ እናንሳበት አይደል? ጥያቄ ማለት መሞገት የሚችል ሰው ከሌላ የተወሰኑ ሐሳቦች እናንሳበት በርዕሱ ላይ ማለት ነው። በርዕሱ ላይ የተወሰኑ ሐሳቦች እናንሳበት። በተለይ ጸጋ ብቻ የሚለው ላይ የተወሰነ ነገር ማለት ፈልጋለሁ። እሺ አስታረቀኝ። አለክ አስታረቀኝ። እሺ ላስወርድ ነው። ካልመለስክልን ትወርዳለህ። እሺ ከሰማይ በታች አቤት። እንኳን ደህና መጣክ። እንኳን ደህና ቆየህ። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ። ከኢትዮጵያ ኦርቶዶክስ። ርዕሳችን እምነት ብቻ ጸጋ ብቻ ኢየሱስ ብቻ የሚል ነው። ከነዚህ ከሶስቱ ብቻዎች የምትቀበለው አለክ? እንደዛ የሚባል ትምህርት እስካሁን ድረስ ስላልተማርኩኝ ልታስረዳኝ ትችላለህ አባ? ማለት በኦርቶዶክስ እምነት ብቻ ጸጋ ብቻ ብለው አስተምረውን አያውቁምና ትንሽ ማስረዳት እኮ። ርዕሳችን ምንድነው? መዳን በኢየሱስ ብቻ ነው፣ መዳን በጸጋ ብቻ ነው፣ መዳን በእምነት ብቻ ነው ርዕሱ።
ከነዚህ ከሶስቱ የምትቀበለው ወይስ ሶስቱም ትክክል አይደሉም ነው ለምታምነው? ዘይለና ኢየሱስ ብቻ ነው። ምን አልክ? ተቋርጠ ነበር። እንደዛ የሚል ትምህርት ተምሬ አላውቅምና እኮ ነገረኛ እምነትህን ታዲያ ተምረህ የምታውቀውን ንገረን። መዳን በኢየሱስ ብቻ ነው ብለህ ታምናለህ ወይስ አይደለም? ለምሳሌ አሁን እምነት ብቻ ሲል እየጠየቅኩን እንሄዳለን እሱ ጋር። መዳን በኢየሱስ ብቻ ነው ብለህ ታምናለህ ወይስ አታምነው? ተቋርጫለሁ፣ አልሰማም እንዴ? መዳን በኢየሱስ ብቻ ነው ብለህ ታምናለህ ወይስ አታምንም? እሺ ድምጼ ይሰማል? መዳን በኢየሱስ ብቻ ስትል እሺ ኔትወርኩ ይመስለኛል። እሺ ሌላ ሰው ኔትወርክ ጥሩ አይደለም። እሺ ባታወርደኝ ደስ ይለኛል። ሀሳቡ ላይ መወያየት ፈልጋለሁ። ውረድ በቃ አስወረድኩ። ሰው ገና ከመግባቱ ባታወርደኝ ብሎ ይጀምራል። በኢየሱስ እሺ ሌላ ኦርቶዶክሳዊ መወያየትም ይችላል። መጥቷል፣ ተወያየ፣ አላወራ ባታወርሽ። እሺ ሌላ ኦርቶዶክሳዊ እሺ ኔትወርክ እኮ ነው፣ ኔትወርክ ነው እኮ ናየው። ተመልሰህ ገባ። ተናገር። ሰላም ነው። እንኳን ደህና መጣ። አይሰማም? እንኳን ደህና መጣክ። እንኳን ብሎ ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እሺ ከየት ቤተ እምነት ነህ? እሺ ከሰማይ በታች ኔትወርክ ጥሩ ስላልሆነ ነው። እሺ ያስወርድኩ። አሁን ይሰማሃል? እሺ ሳራ። አቤት። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ከየት ቤተ እምነት ነሽ? ሄሎ፣ አይሰማም? ትሰሚያለሽ? ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። እሺ ትንሽ ድምፅሽን ከፍ አድርጊውና እንወያያለን። እሺ ባለውበት ቦታ አንፃር ነው። እሺ እምነት ብቻ፣ ጸጋ ብቻ፣ ኢየሱስ ብቻ። ርዕሳችን ይሄ ነው። መዳን በኢየሱስ ብቻ ነው፣ መዳን በጸጋ ብቻ ነው፣ መዳን በእምነት ብቻ ነው ነው። ከሶስቱ እቀበለዋለሁ የምትይው የትኛውን ነው? ብቻ በሚለው ብቻ አልስማማም። ለምሳሌ መዳን በኢየሱስ ብቻ በሚለው አትስማሚም? አይ እሱ በሱ እስማማለሁ፣ ግን ያው ኢየሱስ ብቻ ስላልኩኝ እድናለሁ ብዬ አላስብም። ሌላ የምሰራቸውን ነገሮች አለ። ሰው በአፉ ኢየሱስ ብቻ ስላለ ይድናል ብዬ አላምንም። ሰው ከኢየሱስ ውጪ አዳኝ አለ እያልሽ ነው? አይ ከኢየሱስ ውጪማ አዳኝ የለም፣ ግን ያው እምነትህን በስራ መግለጽ እንዳለብህ አምናለሁ። ኢየሱስ ብቻ በማለቴ ማምነው። እምነት በስራ ጋር እንመጣለን፣ ችግር የለውም። እምነት በስራ ጋር እንመጣለን። እሺ አዳኙ ኢየሱስ ብቻ ነው በሚለው ትስማሚያለሽ ወይስ ተቃውሟለሽ? አይ በሱማ አልቃወምም። አዳኝ መሆኑንማ አምናለሁ።
ብቻውን ኢየሱስ ብቻውን ነው አይደል የሚያድነው? ወይ ደግሞ ወደ እግዚአብሔር አብ መግቢያው ብቸኛው መንገድ ኢየሱስ ብቻ ነው ብለሽ ታምኛለሽ? እንዴት ኢየሱስ ብቻ በማመኔ ብቻ አገባለሁ ብዬ? ስለ እምነት አይደለም እየጠየኩሽ ያለው እያወራሁ ያለው እምነት ጋር እመጣለሁ፣ ችግር የለውም። ያው እኮ ለመዳን እኮ ማመን ያስፈልጋል አይደል? እመጣለሁ፣ እሱ ጋር እምነት ጋር መጥቼ እጠይቅሻለሁ። ትርጉሙ ስጦታ ማለት ነው። ላልተገባቸው ሰዎች የተሰጠ ነፃ የሆነ ስጦታ ማለት ነው አይደል? ከእግዚአብሔር ጸጋ ውጪ የሚያድን አለ ብለሽ ታምኛለሽ? አይ እንደዛ የለም። የእግዚአብሔር ጸጋ ያድናል። ያው ጸጋው በእምነት አድኗቸዋል አይም ለመጽሐፉ በእምነት ወደ እምነት ጋር እመጣለሁ፣ ችግር የለውም። ሰው በጸጋ ብቻ ይዳናል ማለት ነው አይደል? ያድነው የእግዚአብሔር ጸጋ ብቻ ነው። እሱንም አምናለሁ። እሺ እምነት ብቻ የሚለውንስ ትቃወሚያለሽ? እምነት ብቻ በሚለው እቃወማለሁ። ስራ ያስፈልጋል ለመዳን። ያው አንድ ጊዜ እኮ ድነናል፣ ግን ያ የዳነውን ነገር ደግሞ በስራ መፈጸም አለብን። ዲያቆኑ ወላዲተ አምላክ ሲልሻል። ቆይ እናስገባውና እናወራዋለን። እሱ ነው ከአንቺ ጋር እንጨርስና። እሺ አሁን ተቃውሞሽ አንቺ እምነት ብቻ በሚለው ነው። እሱ ላይ እናውራ። ለምሳሌ ጸጋው በምን አዳናችሁ ይላል። ጸጋው በእምነት አዳናችሁ ነው የሚለው። ከእምነት ውጪ ጸጋው የሚያድንበት መንገድ አለው? ጸጋው በእምነት አዳናችሁ ይላል። በእምነት ጸጋው ያድነናል ማለት ነው። ከእምነት ውጪ ጸጋውን የምንቀበልበት መንገድ አለ? ምንድንበት አለ? ጸጋውን ተቀብለን ከእምነት ውጪ አለሽ ሳራ? ያወራሽ ከሆነ አትሰማኝም። እሺ ኔትወርኩ ሊሆን ይችላል። ምናልባት ኔትወርኩ እሺ ይቻላል። የምችለውን መልሳለሁ። ከሶስቱ የምትቀበለው ትክክል ነው ብለህ የምታምነው አለ? እምነት ብቻ፣ ጸጋ ብቻ፣ ኢየሱስ ብቻ ከሚለው ሶስቱንም እቀበላለሁ፣ ግን ማልቀበለው ብቻ የሚለው ነው። ያ ማለት ሶስቱንም አትቀበልም ማለት ነው? አይ ሶስቱንም እቀበላለሁ፣ እምነትም ጸጋም ኢየሱስ የሚለው ነው እኮ የኛ ጥያቄ ብቻ የሚለው። ለምሳሌ ኢየሱስ ብቻ፣ ጸጋ ብቻ እና እምነት ብቻ ነው።
ትቀበላለህ ወይ ስንልክ ኢየሱስን ትቀበላለህ ሳይሆን በኢየሱስ ብቻ ነው ወይ መዳን ነው ጥያቄያችን። እያንዳንዱ ሶስት ስለሆነ በቅደም ተከተል በተራ እየተጠያየቅ ነው ማለት ስታብራራልኝ ከምን አንጻር እንደሆነ እኔ የምቀበልበትን አንተም የምትነግረኝም በዛ መንገድ ከሆነ ጥሩ ነው። ምናልባት አንተ ስትጠይቀኝ አንተ የምትለውና እኔ ልለው ያሰብኩት የተለያየ እንዳይሆን ማለት ነው። እሺ ለምሳሌ ኢየሱስ ብቻ ስንል እኛ ክርስቲያኖች ወደ አብ መግቢያው ብቸኛው በር ብቸኛው መንገድ ኢየሱስ ብቻ ነው፣ ከኢየሱስ ውጪ ወደ አብ ሊያደርሰን የሚችል ማንም የለም እያለ ነው። ትስማማለህ ወይስ ተቃውመዋለህ? መጽሐፍ ቅዱስ የሚናገረው አይደል እኮ ትስማማለህ እኮ መጽሐፍ ቅዱስ የሚለውን አለመስማማት አይቻልም። ያ ማለት ከኢየሱስ ውጪ ወደ አብ ሊያደርስ የሚችል ማንም የለም ማለት ነው። ራሱ እንደሱ ማለት ምን ማለት ነው? ማለት የተወሰነ ማብራሪያ። ወደ አብ መግቢያው ብቸኛው መንገድ ኢየሱስ ክርስቶስ ብቻ ነው፣ መዳኛው ኢየሱስ ክርስቶስ ብቻ ነው ማለት ነው። ቋዳኙ ለማለት ከሆነ ያው ምን ከሱ ውጭ ሌላ ዳኝ የለም። እሺ ለምሳሌ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን ይላል በኤፌሶን መልእክቱ ላይ ጳውሎስ ምዕራፍ 2 ቁጥር 18። እርሱ የተባለው ኢየሱስ ነው። በኢየሱስ ስራ ወደ አብ ገብታችኋል ይላል። ልክ እንደዚሁ በእንትና ስራ ተብሎ ሊጠቀስ የሚችል ፍጡር አለ። ማርያምም ተክለ ሃይማኖትም ገብርኤልም ማንም ሊሆን ይችላል። በእነሱ ስራ ወደ አብ ትገባላችሁ የሚል መጽሐፍ ቅዱሳዊ ትምህርት አለ። እኔ እኮ አልገባኝ ያለው መግባት ምንድነው የሚለውን ነው። ከዛ የኔን ሐሳብ መግለጥ እችላለሁ። ግን መግባት በራሱ ምንድነው? አሁን በኢየሱስ ወደ አብ መግባት የሚለው ነገር ምንድነው? እሱ ነው አሁን ለኔ ግልጥ የሚሆንልኝ። ይሄ እንትን የሚለው ነው ምንድነው? መዳን የሚለው ነው። የመግባት የሚለው እስኪ ባንተ መረዳት ብትነግረኝ ይሄ የሆነ ነገር እልሃለሁ። እሺ አንደኛ መግባት ስል ከራሴ የፈጠርኩት ቃል አይደለም። መጽሐፍ ቅዱስ ነው። ግን እሱ እንዴት ነው መረዳት የሚቻለው የሚለውን ነው እንጂ መጽሐፍ ቅዱስ። አንተ ምን ተረዳክ? ንገረንሽ። ወደ አብ መግባት አለንና ሲል ምን ብለህ ተረዳክ አንተ? ያው ጠየቅኳ የተሰማ ማብራሪያ ስጠኝና እኔ የተረዳሁትን እነግርሃለሁ እኮ። ምን ማለት ምን ብለህ? እሺ ወንድምነት ቆይ። እሺ በቤተ ክርስቲያናችሁ ታሪክ የበላዔሰብን ታሪክ ታውቀዋለህ? በላዔሰብ በማርያም አማላጅነት በእናንተ ትምህርት ማለት ነው ወደ መንግስተ ሰማያት መግባትን አግኝቷል አይደል? አዎ። ምን ማለት ነው ወደ መንግስተ ሰማያት መግባት ማለት? ያው መውረስ ነው። መውረስ ነው። መውረስ መንግስተ ሰማያት መግባት ማለት ያው ገነት መግባት መውረስ ነው። እሺ ስለዚህ ወደ አብ መግባትስ ብሎ የሚለው ምን ማለት ነው? አሁን እኮ ወደ አብ መግባት እኔም እኮ ማብራሪያ እኮ ፈልጌ እኮ ነው የጠየቅኩት እኮ። መልስ ይኸው አብራራሁ አይደለ? የበላዔሰብን እንደውም ተረቱን መውረስ ነው ብለሃል። ቅዱስ ቃሉ ግን መግባት ነው ብሎ የሚለውን ምን ማለት ነው ብለህ አማርኛ ልትራቀቅ ትፈልጋለህ አይደል? መጣ ሁነኛ እንኳን የሆነ ጥያቄ ጠይቅ። ወደ አብ መድረስ ወደ አብ መግባት ብሎ ማለት ምን ማለት ነው ብሎ አይጠየቅም። በእርግጥ ለእናንተ ለኦርቶዶክሳውያን በጨለማ ውስጥ ስላላችሁ ልንረዳችሁ ይገባል። ኢየሱስ ላይ ሲሆን ወደ አብ መግባት ማለት ምን ማለት ነው ብለህ ትጠይቃለህ። ሐዋርያው ቀጥታ የተጠቀመውን ቃል ደብተራ የጻፈውን ግን ክታብ በላዔሰብ የሚባል የሌለ ታሪክ ፈጥራችሁ በእሱ አማላጅነት ወደ መንግስተ ሰማያት ገብቷል ብሎ ሲል ቃል ሕይወት ያሰማል ብለህ ትላለህ። ለሐዋርያው ትምህርት ግን ምን ማለት ነው ብለህ ያልገባውን መጠየቅ ይችላል። ችግር የለውም። ምንም ያልገባውን በቅንነት ቢጠይቅ ይሄ ማለት መጽሐፍ ቅዱስ እንዲህ ነው ብሎ መረዳዳት ችግር አለው ብዬ አላምንም። በቃ ችግር የለውም እንዳልከው። መግባት ብሎ የሚለው ቃል ለበላዔሰብ እዛ ጋር ከገባህ
በኢየሱስ መግባት ወደ አብ መግባትን ብሎ የሚለው ቃል እንዴት ላይገባ ቻለ ነው ይመላል። አልገባኝም ካልኩ ይሄ ነው። አሁን ለምንድን ነው ያልገባ? በላይ ሰብ ለነገርከኝ የኛውንም መንገድ ለምንድን ነው ያልገባ? ለምንድን ነው ያልገባ? የቤተ ክህነት ሰው ነህ? ኧረ እኔ አይደለሁም። እሺ ለምንድን ነው ያልገባ ታዲያ? የበላይ ሰብ እንዴት ገባህ መግባት ብሎ የሚለው የኢየሱስ ሲሆን እንዴት አልገባህም መግባት ብሎ የሚለው ቃል? እንግዲህ የበላይ ሰብ ከገነት ጋር የተያያዘ ነው። ወደ አብ መግባት ሲል አሁን ከዚህኛው አሁን ከነገርከኝ ጋር አብን መውረስ አሁን በቀጥታ የኛውን እናገናኝ ብንል እንደዛ ትርጉም ነው የሚሰጠው። አዎ ታዲያ እንደዛ ተብሎ ቢባል ስህተት ነው አላልኩም። እኔ እንደዛ ነው ወይ ነው ጥያቄ ነው የጠየቅኩ እንጂ እኔ ስህተት ነውም አላልኩም። ጥያቄ ነው። እኔ የተቀመጠውን የመጽሐፍ ቅዱስ ክፍል እንዳላበላሽ ሳይገባኝ ምን ማለት ነው የተወሰነ አብራራለኝ ብዬ ነው የጠየቅኩኝ። በቅንነት ነው የጠየቅኩኝ። መግባት ብሎ የሚለው ቃል አይደለ የተሰወረብህ የነበረውና አብራሩልኝ ብለህ ያልከው መግባት ብሎ የሚለውን ቃል ነው አይደል? እኮ አልገባኝም። ይሄኛው አብራራ አሁን አንተ ወደ ኦርቶዶክስ ቤተክርስቲያን መግባትን አገኘ ብለን ብንልህ ምን እያልንህ ነው? ምን እያልንህ ነው? ወደ ኦርቶዶክስ ቤተክርስቲያን መግባትን አገኘ ብለን ብንልህ ምን እያል ነው? ወይ ደግሞ መግባትን ያገኛል ብለን ብንልህ ምን ማለታችን ነው? መግባትን ያገኛል ማለት ብዙ እንትን አልገባኝም። መግባትን አገኘ ወይ ደግሞ መግባትን ያገኛል ብለን ብንልህ ምን ማለት ነው? ምን ማለታችን ነው? ማን አንድ ሰው ወደ ኦርቶዶክስ ቤተክርስቲያን አንተ ወደ ኦርቶዶክስ ቤተክርስቲያን መግባትን አገኘ ብለን ብንልህ ምን እያልንህ ነው ነው? አልገባኝም። እኔ ራሱ ሐሳብ አልገባም። በቃ ቴንክ ዩ። እስኪ ገባ ድረስ መግባት ብሎ የሚለውን ቃል መዝገበ ቃላት አምጣና አጥና። እታች ወረድ። ጠማማ የሆነ መንፈስ በደንብ ነው የምንረዳው። የበላይ ሰብ ገባህ፣ የኢየሱስ አይገባህም። ስለአንተ ግን ወደ ቤተክርስቲያን መግባትን አገኘ የሚለው እሱ አይገባህም። ስለዚህ አንተ አማርኛ ነው መግባት ብሎ የሚለው ቃል ምን ማለት ነው ብሎ የሚለው መዝገበ ቃላት ነው ማየት ያለብህ። የጠማምነት መንፈስ እንዲያረጋል። ለምን? ያው ጌታን ስለማትወዱት ማለት ነው። አንዳንዶቻችሁ የጌታ ሲሆን በፍጹም አትወዱትም። በጌታ በእርሱ ስራ ሁላችን ወደ አብ መግባት አለን ብሎ ያለው የጳውሎስ አልገባህም፣ የጳውሎስ አይገባህም ምን ማለት ነው ብለህ ትላለህ። በላይ ሰብ ግን መግባትን አገኘ ብለህ ሲል ቃልዮት ያሰማልን ትላለህ። እኔ እንዴት አይነት የተረገመ ትውልድ እንደሆነ እኮ ልነግራችሁ አልችልም። ኢየሱስ ጋር ሲመጡ ነው የኢየሱስ ጋር ሲሆን ነው ደግሞ እንትን የሚሉት አልገባኝም ይላል። ሳይገባ እኮ ቀርቶ አይደለም፣ ሳይገባቸው ቀርቶ እኮ አይደለም። አልገባኝም። ኢየሱስ ያማልዳል። አልገባኝም። ኢየሱስ ጌታ ነው። ምን ማለታችሁ ነው? ጌታ ማለት ሌሎችም ጌቶች አሉ አይደል? እንዴ አልገባኝም። እንዴ ያልገባህ እኮ ይሄንን ቃል ቀጥታ ሐዋርያቱ ናቸው የተጠቀሙት። ከጴንጤ ስለሰማው እንዳይመስልህ መጽሐፉ ላይ ቀጥታ ነው የተጻፈው። ስለዚህ መጽሐፍ ቅዱስ አልገባህም ማለት ነው። ካልገባህ መጽሐፍ ቅዱስ ሳይገባህ ስለ ጌታ ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ እየተናገረ ሳይገባህ ነው ክርስቲያን የሆንከው ማለት ነው። ኢየሱስ እኔ መንገድና እውነት ሕይወት ነኝ ብለዋል። በእኔ በቀር ወደ አብ የሚመጣ የለም። አልገባኝም። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሏል። ግን አልገባኝም። የኢየሱስ መቼም አይገባቸውም። ለምን? የዚህ ዓለም አምላክ ያው ሐሳባቸውን በእውርነት ስለመታው ማለት ነው። ኦልሬዲ በቃ ተጣሟል። ታውቃለህ? እንዴት ነው የማይገባህ? የበላይ ሰብ እንዴት ገባህ? የኢየሱስ እንዴት አይገባህ? ተረት ይገባዋል፣ የጽድቅ ቃል ግን አይገባውም። በእውነት ፓስተርዬ እንዴት ነው የጌታ ቃል ሐዋርያቱ የጻፉት ቃል በመንፈስ ቅዱስ የተጻፈ ቃል አሁን ይሄ ለመረዳት እንኳን ራሱ በጣም ውስብስብ የሆነ
ሰዋሰዋዊ ፍቺ ያለው መዛግብተ ቃላትን እንድናገላብጥ የሚያደርግ የቋንቋው ሊቃንን እንጠይቅ ብሎ የሚያስብል ቃል ነው። አሁን የኤፌሶን ላይ የተጻፈው በእርሱ ስራ ሁላችን ወደ አብ መግባት አለን ማለት ምን ማለት ነው? በኢየሱስ ክርስቶስ የቤዛነት ስራ ካልሆነ በስተቀር የአብን ፊት አታየውም እያለ ነው ማለት የዘላለምን ህይወት አታገኝም ማለት ነው። ፒሪየድ። ወደ እግዚአብሔር አብ መቅረብ የምትፈልግ ከሆነ በልጁ በክርስቶስ ኢየሱስ የቤዛነት ስራ ካላመንክ በስተቀር አትገባም እያለ እኮ ነው። አልገባኝም። ኢየሱስ በር ነኝ ብሏል። አልገባኝም። የመስዋዕት በግ ሆኖ የሞተው እሱ ነው። አልገባኝም። ማርያም ታማልዳለች። ቃለ ሕይወት ያሰማልን ይላል። ይሄ ይገባዋል። ይሄ ጠማማ ትውልድ ማለት ነው። ይሄ ይገባቸዋል ወዲያው ነው። አሜን ይላል። እመቤቴ አቁራሪተ መዓት አሜን። ቃለ ሕይወት ያሰማልን በእድሜ በጤና ይጠብቅልን ይላል። ማርያም የቱ ጋር መዓት ስታቆራ አይተህ ታውቃለህ? ውሃ አቁሩ እንጂ እናንተ እዛው ከፈለጋችሁ አቁራሪተ መዓት ትላለህ እንዴ? የቱ ጋር ለዚህ አሜን ይልላል። ጠማማ መንፈስ በእውነት እንዴት አይነት እኮ ትውልድ እንዳለ አልኩ። በቃ በስርዓት በቃ በልታችሁን ብራዘር እስኪገባህ ድረስ አንተ አልገባኝም ነው የፌርማታው አልገባኝም ነው። ለታች ኮፒ ሊንክ ሼር ታብ አድርግ ደግመህ እንዳትረሳ። እሺ ቀጥሉ። ፓስተር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እየሰማህን ነው አይደል? አዎ እየሰማሁ ነው። ብሩኬ ጥሩ ይዟልና እኔ ትንሽ ዳንዬ ተኝቷል እንጂ ዳኒ ያነበበው አንድ ኦርቶዶክስ መጽሐፍ ነበረ በእምነት ብቻ ይላልና ብሩኬ እሱን መጽሐፍ ማግኘት ይቻላል አሁን? እኔ ጋር አለ ግን እኔ እያስከፈልኩ ነው የማነበው ከዚህ በኋላ በክፍያ ነው ፓስተር። በእያንዳንዱ ገጽ $10 ጠያለሁ። በቃ ብሩኬ ይከፍልልኛል። እኔ ኬታ መጠዋለሁ። አይ በጣም እሱን መጽሐፍ ይዘን ጠዋትም ዳኒ አንስቶት ነበርና ብቻ መባሉ ነው ስህተት ነው እያሉ ያሉት። ግን ቤተ ክርስቲያኒቱ ናት ብቻ የሚል ጽሑፍ የጻፈችው ቃል በቃል። እኔ ጠዋት ዳኒ ያነበበልን መጽሐፍ እሱ መጽሐፍ ምንድን ነው እባክህን? እኔ እኮ አላውቀውም። የቤተ ክርስቲያን ጸሎት። እሱን መጽሐፍ አውጣውና ኦርቶዶክሳውያን በእምነት ብቻ የሚለውን አንቀበልም የሚሉበትን ኦርቶዶክሳዊ ምክንያት ይንገሩን። መጽሐፉ እሱን እያለ እነሱ አንቀበለውም የሚሉበትን ኦርቶዶክሳዊ ምክንያት ይንገሩን። ይሄ ማለት አይደል ፓስተር? እኔ እንጃ ገልጦት ሲያነበው ነው ያየሁት። እንትና ዳኒ ተኝቷል እንጂ ያው እኔ እዚህ ላንብብልህ። ጌታችን ስክሪፕቷን ጭማይ ፔን ኦር ፔንስል ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛ የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊ አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለ አንድ ልጁ ጌታችን ኢየሱስ ክርስቶስ ነው።
ከሱ በቀር ሌላ ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስድ የለም። እርሱ ጌታችን ኢየሱስ ክርስቶስ እኔ የእውነትና የሕይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ዮሐንስ 14:6። ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ሆይ እያለን ከምንጠራው ከሰማያዊ አባታችን ከእግዚአብሔር ዘንድ ወደ ሰማያዊ ሀገራችን ወደ መንግሥተ ሰማያት እንደርሳለን። ዳግም በስራችን እንጸድቃለን፣ መንግሥተ ሰማያትም እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬንም በላያችሁ ተሸከሙ ብለዋል። ማቴዎስ 11:28። እንዲህም ማለቱ በእኔ ጽኑ ሲል ነው። ደግሞ ዋናው ላይ ደግሞም ቅዱስ ጳውሎስ የጽድቅ ጽድቅ በሃይማኖት ብቻ እምነት ብሎ የሚለው ሃይማኖት የግዕዙ ቃል ነው። ደግሞም ቅዱስ ጳውሎስ ጽድቅ በሃይማኖት ወይ እምነት ማለት ነው። ሃይማኖት በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ውስጥ ያስተምረናል። ሰው ስራ ሳይሰራ በሃይማኖት ወይም በእምነት ብቻ እንዲጸድቅ እናውቃለን ብሏል ሮሜ 8:28። ከዚህም ቀጥሎ በአራተኛው ምዕራፍ በአራተኛውና በአምስተኛው ቁጥር የሚሰራ ሰው ዋጋው አይቆጠርለትም እንዲያው እንደሚገባው ይሰራ ይባላል እንጂ የማይሰራውን ግን ኃጢአተኛውን በሚያጸድቅ በእግዚአብሔር የሚያምን ማመኑ ጽድቅ ሆኖ ይቆጠርለታል ብሏል። ደግሞም ይልቁኑ በጣም የሚያስረዳ በኤፌሶን መልእክቱ አምነን በጸጋው ድነናልና እናንተም የዳናችሁት በእግዚአብሔር ቸርነት ነው እንጂ በስራችሁ አይደለም፣ እኛም የዳንም በስራችን አይደለም፣ ማንም የሚመካ እንዳይኖር ብሏል። ኤፌሶን 2:8-9። ዳግም ወደ ገላትያ ሰዎች በጻፈው በሁለተኛው ምዕራፍ በ21ኛው ቁጥር ላይም የእግዚአብሔርን ጸጋ አልክድም፣ የኦሪትን ሥራ በመስራት የሚጸድቁ ከሆነ እንኪያስ ክርስቶስ በከንቱ የሞተ ነዋ ብሎ ተናግሯል። ይህንም ሰው ሁሉ በስራው እንዳይጸድቅ ሰው በስራው ሁሉ እንዳይጸድቅ በእግዚአብሔር ጸጋና በክርስቶስ ሞት እንዲጸድቅ ያስረዳል። ክርስቶስ መሞቱ ሰው በስራው መጽደቅ ስለማይችል ስለሆነ ነው። 4 ነጥብ። ይህን ጽሑፍ ነው ያነበበው። ያው እምነት ብቻ ክርስቶስ ብቻ። እስቲ ያስረዱን እንግዲህ። ይሄ ቤተክርስቲያኒቱ መጽሐፍ ነው ብቻ የሚለው ላይ ነው ችግር ነው የሚሉን እና ኦርቶዶክሳውያን ናቸው ብቻ የሚለው ላይ ችግር ኖሮባቸው። ብሩክ ይሄ ጥያቄ እንዲቀርብልኝ በትህትና ጠይቃለሁ፣ ወይም እንዲያብራሩልኝ እድል እንድትሰጥ ጠይቃለሁ በሚገባ። እሺ ግቡና መመለስ ይችላላችሁ ኦርቶዶክሳውያን። እኔ ማስገባት አልቻልኩም። ኩሲ አለ ማስገባት ግን አልቻልኩም። ለምን እንደሆነ አይዶ ነው። ወንድምህ ማስገባት ይችላል። ገስት ላይ አለ ኩሲ። እስኪ ቼክ ላድርግ። ነበረ አሁን ነበረ እኔ ማስገባት አልችልም። ገስት ወይት ነው የሚለኝ። ዳንዬ ጋር ፖዝ ሆኗል ማለት ነው ያሉኝ። ሌላም ሰው ስሞክር አያስገባም። እኔን ከልክሎኛል።
እሺ ሌሎች ሰዎች ካላችሁ መምጣት ትችላላችሁ። No, you can't play separate devices. Can you give me it back? አለው ድምጻችሁ ሲጠፋ ጊዜ ነው። አሁን ኤርሚ ያነበበው መጽሐፍ ላይ እንግዲህ እሱ የኦርቶዶክስ መጽሐፍ ነው እና በእምነት ብቻ የሚል አንብቦልናል፣ ወይም በሃይማኖት ብቻ የሚል መድሎተ ጽድቅ ቅጽ 1 ገጽ 188 ላይ ደግሞ ኦርቶዶክስ በመጽሐፏ እንደዚህ ትላለች። ሁለቱ እንዴት እንደሚታረቅ ቢነግሩን ብጠይቅልን ጥሩ ነው። በእምነት መዳን መጽሐፍ ቅዱሳዊ ትምህርት ሲሆን ይላል። በእምነት ብቻ መዳን የሚለው ግን የመጽሐፍ ቅዱስ ትምህርት አይደለም ይላል። ኦኬ ሁለቱንም የሚሉት እነሱ ናቸው። በእምነት ብቻ ይሉና ቀጥለው ደግሞ መጽሐፍ ቅዱሳዊ አይደለም ይላሉ። ስለዚህ መጽሐፍ ቅዱሳዊ ያልሆነ ትምህርት ይቀበላሉ ማለት ነው ወይስ ሁለቱን እንዴት ነው የሚያስታርቁት? ሁለቱም መጽሐፍ እንዴት የነሱ ሊሆን ይችላል? እንግዲህ ያው ጸሐፊው የዚህኛው ጸሐፊ ዲያቆን ያደርጋል ነውና እኛን የተቃወመ መስሎት ነው እሱ ቤተክርስቲያኑን የተቃወመው። አይ ኖ ግን ዲያቆን ያደርጋል ሲጽፈው እዚህ ያጸደቁ ታላላቅ ሰዎች አሉ እዚህ መጽሐፉ ላይ እና መታሰቢያ የሚሆንልኝ ያላቸው ሰዎች አሉ። የሆነ ሆኖ እነዚህ ሰዎች የቤተ ክርስቲያኒቱ ሊቃውንት ናቸው። እዚህ ላይ እንትን ያሉ ሰዎች ባለ መታሰቢያዎቹ ይመስሉኛል። እና ከዛ ሲቀጥል የኦርቶዶክስ አስተምህሮ ነው እያለ ነው የጻፈው። አሁን ያነበብኩልህ ክፍል ላይ ኦርቶዶክሳዊ ዕቅበተ እምነት ነው እየሰጠ ያለው። ዕቅበተ እምነቱ ስህተት ከሆነ ቤተ እምነቲቱ ነው የዚህ ሰውዬ ዕቅበት አይመለከተኝም ማለት አለባት። ገብተዋል። ምክንያቱም አሁን እዚህ ኦርቶዶክሳውያንን ብለው መጥተው የተነጋገሩ ያሉ ወገኖች ብቻ የምትለዋ ናት እያሉ ነው ያሉት። ይሄ እሱ አስተሳሰብ ነው። እንደሱ ከሆነ ኦርቶዶክሳውያን አስተሳሰባቸውን እምነታቸውን በቤተ ክርስቲያኒቱ ላይ ነው ቤተክርስቲያኒቱ የምታስተምረው ትምህርት ላይ ነው የሚመሰርቱት ወይስ አንድ ሰው በጻፈው ጽሁፍ ላይ? አይ አንድ ሰው በጻፈው ጽሁፍ ላይ አንመሰርትም ካሉ ብቻ የሚለው የቤተ ክርስቲያኒቱ መጽሐፍ ከሆነ ብቻ ለምን ይባላል የሚል ጥያቄ ሊያነሱ አይችሉም፣ ከራሳቸው ጋር ካልተጋጩ በስተቀር ማለት ነው። ልክ እንደሱ አንድ ሁለተኛ እንትናም ኦርቶዶክሳዊ ነው ብሎ ለማለት ያስቸግራል ማለት ነው። መምህር ያደርጋል ኦርቶዶክሳዊ ነው ለማለት ያስቸግራል። መጽሐፉ በራሱ አንድ ሀገር ግድፈት ያለበት መጽሐፍ ነው። አንድ ሀገር ውሸትና ግድፈት ያለበት መጽሐፍ ነው። ግን የኦርቶዶክስ ይህን መጽሐፍ ማውገዝ ካልቻለች ማለት ነው ማውገዝ ካልቻለች በስሟ ተጽፎ ኦርቶዶክሳዊ ዕቅበተ እምነት ተሰርቶበታል የተባለ መጽሐፍ ብዙዎች ወደ ክርስቶስን ለማየት ማለት ሆዳቸው አሸንፏቸው የሄዱ ሰዎች ሁሉ ሳይቀሩ በቃ በክርስቶስን ያየንበት መጽሐፍ ነው ሲሉን ነበረ። እና ይሄ መጽሐፍ ከቤተ ክርስቲያኒቱ ትምህርት ጋር ይጋጫል እኮ። የሄዱትም ሰዎች ተጭበርብረው ነው ሳይገባቸው ነው ሄደናል እያሉ ነው ያሉት፣ ወይም ልክ ነን እያሉ ነው ያሉት። ይሄንን እንዴት ነው የሚያስታርቁት ነው የኔ ጥያቄ። ሻውዚን የሚባሉ አሉ በኢትዮጵያ ኦርቶዶክስ። አባ ሻውዚን በኢትዮጵያ ኦርቶዶክስ ያሉት መጽሐፍቶች ዱላ ቢኖራቸው እርስ በርስ ይጫረሱ ነበር አሉ። ዋው! እርስ በርስ ይጫረሱ ነበረ። በእውነት ነው የተናገሩት። በትክክል አንዱ ሌላ ይላል፣ አንዱ ሌላ ይላል። እሱ ቪዲዮ አለ ወንድምነት
አንዴ አለኛው ኧረ ላክልኝ ፕሊዝ። እስቲ አንዴ ያሰማኝ። ልላክልህ። ቆይ እሺ ብርኬ አሁኑኑ ላክ። በአንድ ቃል ስፈልግ የነበረ ቪዲዮ ነው። ሊቃውንቱ ያስማማቸዋል ብለው ያሉት እርስ በርስ እንትን ቢሏራቸው ይጣላሉ መጽሐፍቶቹ፣ ግን ሊቃውንቱ ግን ያስማሟቸዋል ያስታርቋቸዋል ያሉ። ምን ሁለት የሚቃረን ነገር የምታስታርቅ ከሆነ ዋሽተህ ካልሆነ በስተቀር በምንም አይነት ልታስታርቀው አትችልም። የሚቃረን ነገር ወይም አንዱ ደፍጥጠህ ካላጠፋው በስተቀር